ኢቭን ራሱ በእኛ አባቶቻችን እኮ ላይክ ብዙ ነገር ተፈጥሯል እኮ አይደለ? ላይክ 3 መንግስት ነው ያዩት ኦልሞስት ማለት ይችላል። ለላንጉዌጅ ግዕዝ አንደርስታንድ የምናደርገው ቋንቋ አይደለም እና ይሄ አንደኛ ቤተክርስቲያን ኢንአክሰሰብል አያደርጋትም ወይ ሰውን አይገፋም ወይ? አሁን ወደፊት የኛ ልጆች ሲወለዱ ይልና ልጆቹ በእስክሪብቶ መጻፍ ማያውቁም፣ በደፍተር መጻፍ አያውቁም። ያው ቻትጂፒቲን ጠይቀው ጉግል ላይ ሰርች አድርገው ነው የሚያውቁትና እኛ የምንወቅሳቸው የሚሆነው እንግዲህ እኔ እኮ ባንተ ጊዜ እስክሪብቶና ደብተር ይዤ ነበር። Welcome to you are watching ጥራዝ ነጠቅ ፖድካስት። ጤና ይስጥልን፣ እንደምን ከረማችሁ? ጥራዝ ነጠቅ ፖድካስት ተመልሰናል። በህዝብ ጥያቄ ባይ ፖፑላር ዲማንድ ኤፒሶድ ስንት ላይ ነበር? ሁሉ ይረሳዋለሁ እኔ I think 5 ነው መሰለኝ። 5ኛ ነው። ያ ዛሬ ይዘንላችሁ የመጣ ነው አለማየሁ ዋሴ ጻፈውን መጓን ይሆናል። እንደለመድነው እኔ የተወሰነ ኦቨርቪው ነገር ልስጥና እንቀጥላለን። የኢትዮጵያ የመጀመሪያው ሚስትሪ ኖቨል ሳይሆን አይቀርም። እኔ ባለኝ አትሊስት በእኔ ኤክስፒሪየንስ ሚስትሪ እንትን ሲጻፍ ብዙ ጊዜ አላውቅም እና የመጀመሪያው ሊሆን እንደሚችል ነው የምገምተው። ሌላ የምታውቁት ሚስትሪ ነገር አለ ከዚህ ጋር የሚመሳሰል? አማርኛ የለም። አይ ቲንክ ሜቢ ትርጉም ሊኖር ይችላል። አም ሹር ሜቢ የነ ኢትዮጵያ ይስማከ ወርቁ መጽሐፎች የሱም እንደዚህ አይነት ነገር ነው። ተመሳሳይ ነገር አላቸው። ያኛው ግን ሞር ፊልም ይመስላል። ዴርቶ ጋዳ አክሽን የሆነ ፊክሽናል ነገር አለ። እና ዋና ገጸ ባህሪው ሲሳይ ነው አይደል? ሲሳይ ወደ አሜሪካ ሲሄድ ነው የሚጀምረው ታሪኩ። ለስራ ነው ታሪኩን ትንሽ የሆነ እንደ አድቬንቸር ነገር ነው ፕሬዘንት የተደረገው። የሆሊ ግሬልን ፍለጋ ሴት አውት አድርጎ ነው። ሆሊ ግሬል እንደሆነ ትንሽ ዘግይቶ ነው ሪቪል የሚደረገው። በእርግጥ ግን ቋንቋ ባለሙያ ሊያማክር ይሄዳል ነው። ኦልሞስት ኮንሱምድ ሆኗል በዚህ ጥያቄ ምንም እረፍት ያጣል እና አይ ቲንክ የሆነ መሀል ላይ ምናልባት እንደመነሻ እንዲሆነ ለዲስከሽኑ የሆነ ደብዳቤ ደርሰዋል ከገዳም አባት። ምንድን ነበር የሚለው ኤግዛክት ፍሬዚንግ? ተደውሎበት ተደውሎ ልትሞት ነው ይሁን ታማሃል አይነት በጣም አስደንጋጭ። የሆነ ታማሃል መድኃኒቱ እዚህ ነው እንደዛ ነገር መድኃኒቱ እዚህ ነው የሚል ክሮኖሎጂካሊ ካየነው አይ ቲንክ የስቶሪው ስታርት እሱ ነው መሰለኝ። እሱ ነው ቴክኒክሊ እና በዛ ተነስቶ ይሄድና ከዛ በኋላ የሚገጥሙት ነገሮች ናቸው ታሪኩ እና ሞር ሪሊጂየስ የሆነ ኦቨርቶን ያለው አይደል? አንድ አካባቢ ያለ ሪሊጂየስ ሚስትሪ አይነት መጽሐፍ ነው ለዛሬ ይዘን የመጣ ነው። እንግዲህ እንደ ኦቨርቪው ሁልጊዜ እንደ ኦቨርቪው የምሰጠው አይበቃም፣ ግን ስክሪፕት እስክገኝ ድረስ ምናልባት ለዲስከሽን ይበቃል አስባለሁ። አይ ቲንክ ለዲስከሽኑ በቂ መሰለኝ። አብዛኛው እንትን ከዛ በኋላ ያለው ነው። ከዛ በኋላ ነው ሀንቱም የሚጀምረው አይደል የሚፈልገው። ግን አሁን ጥያቄ እውነት ታሞ ነበረ የመጀመሪያ ነው። አይ ቲንክ ህመሙ የተቀሰቀሰው የዛኔ እኮ መሰለኝ አይደለ? ሄዶ ካናገረ በኋላ ያለው እንትን ምንድን ነው የሚባለው በአማርኛ የሆነ ፍላጎቱን የቀሰቀሰ እና ያ አይ ቲንክ እንዴት አገኛችሁት መጽሐፉን እናንተ? እስኪ ሜቢ ጆኒ እዛው ስክሪኑ ላይ መሀል ላይ እንዳለ እንትን በልና ከዛ እንገባለን ወደ ውስጥ። አይ ቲንክ እኔ በደንብ ኢንጆይ አድርጌዋለሁ። አይ ቲንክ አሁን ሁለተኛ ነው አሁን ሳነበው። ፈርስት ታይም ያነበብኩት ጊዜ እኛ ቤት ሁሉም አንብበውት ማዘር ፋዘር ምናምን በጣም ወደውት ነበርና ሬኮሜንድ አድርገውልኝ በጣም በቃ ከዚህ የተሻለ መጽሐፍ
አታገኝም የትም ተብዬ ያነበብኩት ፈርስት ታይም ሳነበውና ትንሽ አንደርዌልድ ሆኜ ነበር። ምክንያቱም ኤክስፔክት ያደረኩት ከነሱ ኦቨርኦል ግን በደንብ ኢንጆይ አድርጌዋለሁ። በአንድ ሴቲንግ ነበር ያነበብኩት። አይ ቲንክ ይሄ ሞር የጀነሬሽናል ጥል አለ ኢትዮጵያ ውስጥ አሁን ስፔሻሊ ይሄ ኦርቶዶክስ ወላጆች በጣም በኢትዮጵያ ኤክሰፕሽናሊዝም የሚያምኑ አሉ አይደል? ቅድስት ሀገር ኢትዮጵያ ታቦተ ጽዮንም በዛ ቬን ብቻ በደንብ ለሚያስቡ ሰዎች በጣም ወደውት ነው ሬኮመንድ ያደረጉልኝ። እኔ ነበርኩ እንደውም ትንሽ እንዴ ምንድነው ይሄ እዚህ ጋር ምንድነው የሚለው ምን አይነት ጥያቄ ያነሳው ነው ይሰረጋቸው ነበርኩ። ኦቨርኦል ግን እንደ ኢንጆይመንት በኢንጆይመንት ደረጃ በጣም ኢንጆይ ያደረኩት መጽሐፍ ነው። ኦኬ በዚህስ አንቺ ምን ትያለሽ? ያ እኔም ተመችቶኝ ነው ያነበብኩት። እንደ ጆኒ ሁለተኛ ጊዜ ነው ሳነበው። መጀመሪያ ያነበብኩት ሰዓት ሜቢ ኤሌመንታሪ ተማሪ ምናምን ሆኜ እንደወጣ አካባቢ ነው ያነበብኩት እና የዛኔ ሳነበው ጎልቶ የታየኝ የነበረው የጽዋ ነገር አለ አይደለ? የእሱ ኢትዮጵያ ውስጥ መገኘት የሚባለው ነገር በቃ የሆነ ኮንፍሊክት ፈጥሮብኝ ነበር። በቃ የሆነ ኤክሳይትመንትም አለው ኢትዮጵያ ቅድስት ሀገር ናት የሚባለው ደግሞ የዛ ሰሞን አካባቢ ታቦተ ጽዮን ኢትዮጵያ ውስጥ ነው ያለው የሚለው ነገር በጣም የተጋጋለበት ሰዓት ነበርና ቅዱስ ጽዋም እዚህ ነው ያለው እንደ የሚለውም ነገር ሲመጣ ደግሞ በቃ ምን አይነት ሀገር ውስጥ ነው ያለሁት የሚለው ነገር በጣም በቃ ደስ የሚል ሁኔታ ነበር የፈጠረብኝ። አምኜው ነበር መጽሐፉንም ሳነበው ማለት ነው። ያው ኢትዮጵያን ስለሆነ አሪፍ አድርጎ የገለጸው። አሁን ደግሞ ሳነበው ከቅዱስ ጽዋው የበለጠ ሰዎች ላይ ሪፍሌክት ለማድረግ የሄደው ጉዞ ታማሃል ተብሎ የተጀመረበት ሜሴጅ ራሱ መጽሐፉ ልክ እንደ ቅዱስ ጽዋ ኢትዮጵያ ውስጥ አለ የሚለውን ነገር ለማሳየት ሳይሆን ይሄ ጀነሬሽናል ቅድም ጥል አለ ብሎ የተናገረው አለ ጆኒ። ከሱም ውጪ ደግሞ ምን ያህል እኛ የተገባን እንዳልሆንን ይሄ ከገዳም አባቶች አንጻር እነሱ ምን ያህል የበቁ መሆናቸውና ይሄ ዓለማዊውን ሕይወት እያሳደድን ያለን ሰዎች ምን ያህል እንደታመምን የሚለውን ነገር ለማጉላት ተደርጎ የተጻፈ አይነት ሆኖ ነው ለኔ የተሰማኝ። እና አንዳንድ ከአማርኛ መጽሐፎች ከሌሎች አማርኛ መጽሐፎች ጋር ያዩት ኖቲስ ያደረኩት ነገርም አለ። ልክ እንደዚህ ወግም አይነት መጽሐፍ ይሁን ኦር ፊክሽንም ከሆነ ችግሩን እየመረጡ የኢትዮጵያ የሆነ የትውልዱን ችግር እየመረጡ የሚጻፈው አጻጻፍ አለ። ይሄ ትውልድ ይሄ ነገር ይቀረዋል፣ ችኩል ነው፣ አያስተውልም፣ ኦር የሆነ ነገር በራሱ ባህል አይተማመንም። እነዚህን ይጋሯቸዋል አብዛኞቹ የአማርኛ መጽሐፎች ማለት ነው። እና ይህም እንደዛ ሆነብኝ አሁን ሳነበው። ኦኬ እሺ እስከዛሬ ካነበብኳቸው የተለየ ምንድን ነው ትልቅ ጭብጥ አላገኘሁበትም። ኤክሰፕት ኢትዮጵያ ውስጥ አለ ይሄ የቅዱስ ጽዋው የሚለው ኮንሰፕት ካልሆነ በቀር ማለት ነው። ከዛ ውጭ ያሉት ነገሮች ግን በቃ ምን ያህል ኳሊፋይ እንደማናደርግ ኢትዮጵያን ለመቀበል ይሄ ቅድስት ሀገር ተብሎ የታሰበላትን ሀገር በሲሳይ ተወክለን እኛም ታማሚዎች ኦልሞስት የተጻፈልን ማለት ነው። ሲሳይ የሚያደርጋቸውን ነገሮች ሞሮለስ አሁን መጽሐፉን የምናነበው ሰዎች እኔ አሁን እንደራሴ እያነበብኩት እኔም ማድረገውን ነገር ነው እሱ ሲያደርግ የነበረው እስከ መጨረሻ ድረስ ሄዶ ካላዩ ከሚለው ድረስ ሄዶ ከዛ በኋላ ደግሞ ሲባል አያምኛለሁ በቃኝ ችግሩን ካየ በኋላ ያጋጠመው በቃኝ እስከ ማለት የደረሰበት ራሱ እኔም በሱ ቦታ ብሎ ከሱ የተለየ አላረግም የሚለውን ነገር ያሳየኝና የኛን ድክመት አጉልቶ የሚያሳይ መጽሐፍ ነው ብዬ አስባለሁ። እሱ ሆኖ ሌላ ዲስከሽን ሆኖ ይመስለኛል። ምክንያቱም ለምን ሁሉ ጊዜ እሱን የኛን ድክመታችን ብቻ እየወጡት አማርኛ መጽሐፎች ሲጻፉ ለምን እሱ ላይ ብቻ ያተኩራሉ? እንድናሻሽለው ነው ሌላ ነገር ሊሆን ይችላል። ግን ዋይ ኖት ሌላ የዚህን ትውልድ መልካም ሳይድ ስለምንድን ነው የማይጠቀሰው? ደግሞ ሌላ ጥያቄ ያስነስቶብኛል። ያ እንግዲህ ሁለታችሁም ሁለተኛ ነው ስታነቡት፣ እኔ የመጀመሪያ ነው ሳነበው እና አይ ቲንክ መጽሐፉ ራሱ
ሁለት ኮፒ ነው ያለኝ። ሁለት ሰው ስጦታ ሰጥቶኝ ነው እስካሁን አላነበብኩትም ነበር። ለዚህ ለፖድካስቱ ስንዘጋጅ ነበር እንትን ያልኩትና ላይክ የተወሰነ ጆን ያነሳው በተለይ ፖይንት እሱ ነበር አይምሮ ውስጥ የነበረው። ላይክ የሆነ ጭምጭምታም ምናምን ስለምሰማ የተወሰኑ ቪዲዮዎችም አይቼ ነበር ራሱ ደራሲው አለማየሁ ዋሴ ሲናገር እና ይሄ የጀኔሬሽናል እንትን እንዳልከው ጆኒ እሱ እንደሆነ ተቃርኖ ጀኔሬሽናል ተቃርኖ ያልከው እንደሆነ ገብቶኝ ነበረ። ላይክ መጽሐፉንም ሳላነበው እና ትዝ ይላችሁ እንደሆነ ላስት ታይም ዲስከስ ያደረግነው መጽሐፍ ቲንግስ ፎል አፓርት ሲያልቅ እመጓን እንጀምር ምናምን ካልኩ በኋላ ላይክ አትሊስት የሆነ አይዲያው ሴም ነገር ነው የሆነ የጀኔሬሽናል እንትን ነው ለውጥ ነው ምናምን ብዬ ነበር። ከዛ መጽሐፉን ስጀምር የሆነ ትንሽ ከገፋሁት በኋላ እሱ ነገር አልመጣልኝም ማለት አይደለ። ላይክ የሆነ መጀመሪያ አካባቢ ግራ ገብቶኝ ነበር either ways እና እያነበብኩ ሲሄድ ሞር እንደ አድቬንቸርም ነው አይደለ። ቀስ እያለ ይወስዳል እንትን ቦታዎቹን ገዳማት ምናምን ሲዞር እሱ ላይም ያለው ጥያቄ በጣም እንትን እያለ ይመጣል እየተጋጋለ ይመጣል። ከዛ መጨረሻ ላይ ያው በሚያልቅበት ሁኔታ ያልቃል እና ላይክ መጽሐፉን ፐርሰናሊ ወድጄዋለሁ። ግን ሜቢ ብዙ ሰው አሁን ጆኒም እንዳለው ላይክ በጣም ጥሩ ሬቲንግ እየሰጠው ስለነበር እኔ ስጀምረውም በቃ አይ ቲንክ በጣም ሃይ ኤክስፔክቴሽን ነበረኝና እንደ ኤክስፔክቴሽን አላገኘሁትም እውነት ለመናገር። ያው ደራሲውን ለመተቸትም ምናምን ሳይሆን ሰው የየራሱ እንትን አለው የየራሱ የሚፈልገውና የሚመቸውም የማይመቸውም ነገር አለና እኔ እንዲያውም ሞር ላይክ ትንሽ መሀል ላይ አይ ቲንክ ላይክ ኮንፍሊክቱ ላይክ ትልቅ ደረጃ የሚደርስበት ፓርት ትዝ ይላችሁ እንደሆነ ከአባ አክሊሉ ጋር መሰለኝ እያወራ ላይክ በጣም ተናደው እንትን ይሉታል አይደለ ልኩን ይነግሩታል ስለ ጀነሬሽኑ ስለሱ ጀነሬሽን እንትን ካላየን አላምንም ትላላችሁ ምናምን ብለው በጣም እንትን ሲሉት ላይክ እሱ ጋር ብቻ ነው ትንሽ እንትን ያየውበት። ላይክ እሱ ቲም ላይክ በደንብ ቢሰፋ ደስ ይለኝ ነበር። ግን ላይክ እዛ ላይ ብቻ መቅረቱ ለእኔ እንትን ብሎኛል። ላይክ እሱን ነበር እንደውም ሞር እየጠበቅኩ ነበርኩት። ከዛ ውጭ ግን ላይክ አዝ እንደ አድቬንቸር እንትን እንደ ላይክ ትሬዠር ሃንት ነገር ነው እንደ መጽሐፉ እንደዛ አይነቱ ስፔሻሊ ደግሞ ወደ መጨረሻ አካባቢ ያለው እንትን ሞር ላይክ በደንብ ስዕሉን እንትን ይላል አይምሮ ላይ ይስለዋል። መጨረሻ ላይ ላይክ ወደ ዋሻው ከገባ በኋላ በቃ ቅዱሱ ቅርስ ጋር ሲደርስ ያለው እንትን ላይክ ድንጋጤው ምኑ ምናምን በጣም ልብን እንትን ይላል እና ከሱ አንጻር እኔ ተመችቶኛል። ግን እንደ ሰው እንትን እና እንደኔ ኤክስፔክቴሽን ያክል ደግሞ ያን ያክል እንትን አላለኝም እውነት ለመናገር እና በእኔ በኩል ያን ነው። አይ ቲንክ ሁላችንም ይሄን ካልን ላይቀር እስቲ ሜቢ ወደ እናንተ ልመለስና ላይክ ማንሳት የምትፈልጉት ዲስከሽን ፖይንት ካለ ሜቢ ላይክ አንዳንድ ቲሞች ምናምን ካሉ እስቲ ወደ ጆኒ ወደ አንተ ልመለስ። ጆኒ ሚዩት ነው። አንተ ካልከው ጋር ሞር እንትን ላለው ለኝ ኤክስፒሪየንስ እንደዛ ማለት ኢንጆይ አድርጌዋለሁ በጣም ሞር ይሄ ዲፐር የሆነ ማነው ጥልቅ የሆነ ክሪቲክ ቢኖረው አንተ እንዳልከው አለ። አሁን ለምሳሌ ችኩል ነን በጣም በውጭው ዓለም ተወስደናል አሁን ጀነሬሽን እንትኑ ላይ መጽሐፉ ላይ ካየው ደግሞ ትችቱ የሆነ ሁለት ሳይድድ ነገር ነው። አንዳንድ ቦታ ላይ የውጭውን ዓለም ይተቻል አይደል በተደጋጋሚ ምዕራቡ ዓለም እንደዚህ ሆኗል፣ ሶሳይቲው በጣም አይመችም፣ ለሰው ልጅ አይሆንም፣ ለማህበራዊ ኑሮ እንትን አይልም፣ እንደዛ እንትን አለው። ከዛ ደግሞ አቤት ደግሞ የሚያደርግበትን ፓርት አለ። ስራቸውን ሲሪየስ ይወስዳሉ እንትን ይላሉ። አንድ ሁለት ቦታ አይ ቲንክ ትዝ ይለኛል እንደዛ ሲል አሜሪካ ሄዶ ታክሲ ጠርተው በሰዓቱ ሲገኝ እንደዚህ እና ሞር ይሄ የጀነሬሽናል ያልኩት ቅድም አለ አይደል የኛ እንግዲህ ስፔሲፊካሊ የኛን ወላጆች ማለቴም ባይሆን አዝ ጀነሬሽን ኢትዮጵያ ውስጥ አለ አንድ
ይሄ ኮንፍሊክት ፕሌይ አውት ሲያደርግ በደንብ እናየዋለን። እኔ ብዙ ጊዜ አስተውለዋለሁ። በአንድ በኩል በጣም የውጭውን ዓለም የመጠራጠር በጣም እነሱ ናቸው የሚያባሉን፣ ለሁሉም ለጦርነቱ ሁሉ ተጠያቂ የሚሆኑት ምዕራባውያን ናቸው። በሌላ በኩል ደግሞ እነሱን አይድላይዝ ማድረግ እነሱ ስለ ኢትዮጵያ የተናገሩትን በጣም እንደ ኦልሞስት እንደ ምስክር አለ አይደል? በቃ አንድ ነጭ ወይ አንድ የውጭ ዩኒቨርሲቲ አስተማሪ ሊሆን ይችላል የውጭ ሰው ስለ ኢትዮጵያ መሰከረ ማለት በቃ በጣም እንደ ትልቅ ደግሞ ምስክርነት የመቁጠር የውጭውን ነገር በአንድ ሳይድ በጣም የማጉላት በሌላ ሳይድ ደግሞ በጣም የማኮሰስ የመናቅ እንትን የማለት የሆነ ዲሶናንስ ብዙ ጊዜ አስተውላለሁ እና እሱን አንድ ሁለት ቦታ ሶስት ቦታ ላይ አስተዋልኩት ይመስለኛል። ከዛ ባለፈ ግን ሴንትራል ሜሴጁ በጣም የሚያምር መጽሐፍ ነው። ስፔሻሊ ይሄ ትሬዠር ሃንት ኮመርሻል ትሬዠር ሃንት እንትን አይደለም። አትሊስት ሜሴጁን በደንብ ለማየት ከሞከርን አንዳንድ ነገሮች ሂድን መሆን አለባቸው በሚል ነው የተረዳሁት። ማለት መግለጥ ሁሉንም ነገር መግለጥ እና በአደባባይ ማስጣት ነሰሰርሊ ጥሩ ነገር አይደለም። አሁን ደግሞ የዘመኑ ደግሞ ትሬንድ እሱ ነው አይደል? ሁሉ ነገር በአደባባይ ነው። በቃ የጓዳ የሚባል ነገር የለም። ሁሉም ነገር ወጥቶ ለንስሐ አባት የማይነገር ሁላ በፖድካስቱ ሲለቀቅና ስንትን ሲል ነው የምናየው እና አይ ቲንክ ሴም ክሪቲክ እሱ ላይ ምክንያቱም አንዳንድ ነገሮች ፓወርፉል ናቸው፣ በቃ ፓወር አላቸው፣ ለዛ ነው መደበቅ ያለባቸው የሚል አንድምታ አለው እና ይሄ በጣም ትልቅ ቁም ነገር ያለው ነገር ሆኖ ነው ያገኘሁት። ያልካልኩ በዚህ ምናልባት እንትን በዚህ ቀጥይ አንቺ። አሪፍ ፖይንት ነው። አሁን ጆን ያነሳው ነገር የአንዳንድ ነገሮች ቃላባቸው የሚለው ነገር አሁን ባይደበቁ ይሄን ያህል ዋጋ ራሱን እንሰጣቸዋለን ወይ የሚለውንም ያስነሳል። አሁን ሚስጥር አድርገው ባይዙት አንዳንድ ነገሮች መጽሐፉ ላይ እንደገለጸው ራሱ ማለት ነው የቅዱስ ጽዋውን ኢትዮጵያ ውስጥ መኖርና የት እንዳለ አሁን በየቲክቶኩ በየሶሻል ሚዲያው የሚወጣ ነገር ቢሆን ምን ያህል ዋጋ እንሰጠዋለን የራሳችን በቃ አለ ኦኬ እሺ ምናምን የምንተው አይነት ነገር ነው ራሱ የሚመስለኝ። ይሄን ያህል መጀመሪያ ሰሞን ወይ ተወርቶለት በዛ ይቀራል፣ ከዛ ያው የሚጠቀም ይጠቀምበታል አይነት ማለት ነው። ግን ዋጋውን በቀላሉ መገኘት የማይችል ነገር ነው። ዋጋው በዛው ልክ እየከበረ የሚሄደው እና አንድም ከዛ አንጻር መደበቁ ጥሩ ነው ብዬ አስባለሁ። ከዛ ውጪ ደግሞ መጽሐፉን እያነበብኩት ራሴን ስጠይቅ የነበረው ነገር ነበር። ለምንድን ነው እንደዚህ አይነት ነገሮች ሚስጥር የሚሆኑት ራሱ ላይ ለትውልዱ በቀላሉ እንዲተላለፍ የሚያደርጉት የገዳም አባቶችም ትልልቅ አባቶችም እያልኩኝ ራሱ ሲሳይ ጠየቀው አባትየውን ያ ቅድም ያላችሁት ሂትድ የሆነው ሞመንት ማለት ነው ማን የተገባ ሰው አለ የሚለውን ጥያቄ እንዲያስነሳ የሚያደርገው ማለት ነው። ግን አሁን ከእሱ ጋር አያይዤ እንደውም እናንተንም መጠየቅ የምፈልገው እሱን ነው። የተገባ ሰው አለ ብለን መፈለግ ነው ያለብን ወይስ ተቋረጠች መሰለኝ በጸሎት ጥያቄውን ይዘዋል። አይ ቲንክ ጥያቄው ልክ ሲጀመር ነው የተገባ ሰው አለ ብሎ ነው እንትን ያለው። መጣ ልክ ጥያቄውን እየጠየቅሽ ሳለ ልክ እንደጀመርሽ ነው እንትን ያለው የተቋረጠው። የተገባ ሰው አለ ወይስ? እሺ። እና የተገባ ሰው ማብቃት ነው ያለብን ወይስ የተገባ ሰው አለ ወይ የተገባ ሰው ስለሌለ በቃ በድብቅ እንያዘው የሚለው ጋር ነው መሄድ ያለበት
የማን ኃላፊነት ነው ያንን የተገባ ሰው ማብቃት ራሱ እነዛን ቅርሶችን ወደ ተተኪው ትውልድ ለማድረስ ማለት ነው። አሁን ስፔሻሊ ይሄ የግሎባላይዜሽን ጊዜ ላይ ነው ያለነው። የውጭውን ዓለም አለማየት አይቻልም። አዲስ ፖይንት ኢንተርኔት ባለበት ሰዓት እንደዚህ ዓለም እርስ በርስ በተገናኘችበት ሰዓት የሌላን ሀገር ካልቸር ኢትዮጵያ ውስጥ አምጥቶ አለማዳቀል አይቻልም፣ በአንድም በሌላም መንገድ ስለሚሆን ማለት ነው። እና እንደዚህ አይነት ዓለም ውስጥ እየሄድን እየኖርን ያለን አደሴም ታይም ደግሞ አይ የውጭ ዓለም ልክ አይደለም፣ ቅድም እንዳልከው ጆኒ የሆነ አንድ ጽንፍ ይዞ ብቻ ኢትዮጵያ ቅድስት ሀገር ናት የሌላው ትራሽ ነው ብሎ መያዝም አያዋጣም፣ ወደፊትም አያስኬደንም ማለት ነው። እና ከዛ አንጻር ያው የትኛው አካል ነው ያንን ብቁ ትውልድ ማብቃት ያለበት? የኛ የራሴ ሰውየው ኃላፊነት ሊሆን ይችላል ወይስ የገዳም አባቶች እንደተባለው? ምክንያቱም አብዛኞቹ እንደዚህ አይነት ቅርሶች እንዲህ በገዳማት ነው ያሉት። በመጽሐፍም ላይ የተጻፉ አሁን ደሳይን እንደሲል ላይ ይሄ ታቦተ ጽዮን ፍለጋ ነው ላይም ራሱ እንደዚሁ ነው። የታቦተ ጽዮን ያለችው ኢትዮጵያ ውስጥ አክሱም ጽዮን ማርያም እዛ ነው አለ ተብሎ የሚታሰበው። ግን አሁን ኤግዛክትሊ የት ማን እንደሚጠብቀው ያው እስናት ሪቪልድ ጥሩ ሆኖ ሳለ ስቲል ማን ተተኪ እንደሆነ አሁን ተተኪ ትውልድ የሚባለው ራሱ ማን እንደሆነ እግዚአብሔር ይወቀውና የማን ኃላፊነት ነው ብላችሁ ታስባላችሁ? ያ ከባድ ጥያቄ ነው ያነሳሽው በጸሎት። አይ ቲንክ እኔ ራሱ ትንሽ በራሴ ዲስአፖይንትድ እየሆንኩ ነው። የተለያየ ፖድካስት ላይ የሚመጡ ጥያቄዎች ዴፊኒት መልስ መመለስ እያቃተኝ ነው። ይህም አይ ቲንክ በጣም ከባድ ጥያቄ ነው። እኔም ለራሴ ያለኝ ጥያቄ ነው። አይ ቲንክ ጆኒ ቅድም አንስቶታል እና ላይክ ብዙ ጊዜ ራሴንም እንትንም ብለው የምፈታተንበትም ነገር ስለሆነ ነው። አሁን በተለይ ከኢትዮጵያ ጋር ሲመጣ ላይክ ምንድነው የሚባለው ላይክ ኢትዮጵያን ኤክሴፕሽናሊዝም በጣም የሆነ ስፔሻሊ በጀነሬሽን እንኳን መክተት ይከብዳል። ግን አንዳንድ ሰዎች የሆነ የዛ አራማጆች ናቸው አይደለ? በቃ ላይክ ኢትዮጵያ ቅድስት ሀገር ናት፣ ላይክ ያለውም የሌለውም ሁሉ ኢትዮጵያ ነው ያለው። ላይክ እንትን አይ ሚን አይ ዶንት ኖ ላይክ ትንሽ ኮንትሮቨርሻል ሊሆን ይችላል። ግን አሁን መላእክት በግዕዝ ነው የሚያወሩት የሚልም ነገር ሰምቻለሁ የሆነ ጊዜ። ሊሆንም ላይሆንም ይችላል፣ እኔ ምንም ፕሩቭም የለኝም። ግን ላይክ እንደዚህ አይነት እንትን አላል በቃ ሁሉም የኢትዮጵያ ነገር ቅዱስ ነው የሚለው ነገር እሱ አለ። ላይክ እሱ ደግሞ በአንድ ሳይድ ላይክ ጥሩም መጥፎም ብሎ መተቸት ይቻላል አይገስ በተወሰነ መልኩ። በሌላ በኩል ደግሞ ላይክ አሁን ጆኒ እንዳለው በድሮ ላይክ በአሁኑ ጀኔሬሽን እንዲያውም ማለት ይከብዳል። ግን ስቲል ላይክ አሁን የውጭውን ሀገር በቃ 100% ተቀብሎ የሀገርን የሚጥልም ደግሞ ነገር አለ አይደለ? አሁን ቅድም አነሳሹ በጽ እያሰብኩት የነበረው መጽሐፍ ደሳይን እንደሲል አሁን በአማርኛ ተተርጉሟል አይደለ? ተተርጉሞ ታቦተ ጽዮን ፍለጋ ተብሎ ወጥቷል። እና አሁን እሱ ላይክ ትዝ ይለኛል መጽሐፉ ሲሸጥ ምናምን በየቤተክርስቲያኑ አካባቢ ምናምን አታጣውም። እና ላይክ እኔ አንብቤው ነበር ቤትም ላይክ ቆይቷል ካነበብኩት በእርግጥ። እና ከተወሰነ ጊዜ በኋላ ላይክ ሰውየው ግራም ሃንኮክ ምናምን ዩቲዩብ ላይ ማየት ጀመርኩ። ላይክ ፖድካስት ላይ ምናምን ብቅ ሲል በተለይ ጆ ሮጋን ፖድካስት የሚከታተሉ ሰዎች ላይክ ሂዝ አ ፍሬንድ ኦፍ ዳት ሾው እና ብዙ ጊዜ ይመጣልና ሲመጣ ሲያወራ ምናምን ስሰማው ትንሽ እኔ ራሱ ጥያቄ መጣብኝ። ይህ ሰውዬ መጽሐፉ ያክል ትራንስሌት ተደርጎ ኢትዮጵያ ውስጥ ሲሸጥ እንደው ላይክ ሌላ ምን አይነት ሀሳቦች እንደሚያራምድ ያውቃሉ ወይስ ላይክ አለ አይደለ? እና ሌላም ደግሞ ባይዘው ሌላም መጽሐፍ ነበር በእርግጥ ጀምሬ አልጨረስኩትም። እንደዚሁ ላይክ እንደ ታቦተ ጽዮን ፍለጋ አይነት የሚመስል መጽሐፍ ሆኖ በአማርኛ የተተረጎመ እና እሱም ደግሞ አይ ቲንክ ግራም ሃንኮክ የአሁን ሳልረሳው ልንገር እሱን ይሄ ዘሳይን ዘሲል እንግሊዝኛውን ነበር መጀመሪያ ነበርኩት እኔ የት እንዳገኘው ትዝ አይለኝም። እና አማርኛው ላይ በጣም ብዙ ፓርት ተቆርጧል። እንግሊዝኛው ላይ በጣም ፕሮብሌማቲክ ነገሮች ስለኛ ቤተክርስቲያን ጽፏል እና ያ ፓርት ኮምፕሊትሊ ተቆርጧል አማርኛው ላይ። አትሊስት ጥሩ ነው። ላይክ እኔ እንዲያውም ሌላ ፖድካስቶቹን ከሰማ በኋላ ላይክ አይ ገስ አይ ሚን የራሱን ሀሳብ ማራመድ ይችላል። ኢዘር ዌይስ ምንም የተለየ እንትን የለውም። ግን የሆነ መጽሐፉ ቤተክርስቲያን አካባቢ ከመሸጡ አኳያ ላይክ የሰውየው እንትን
የሚናገረው ነገር ሲሰማ ምናምን በተለይ ስለተለያዩ ፕራክቲሶች ምናምን ያወራል እና ኢቭን ቲዮሪው ራሱ የሰውየው ቲዮሪ ትንሽ ወጣ ያለ ነው ብቻ ርቆ ላለመሄድ ከዲስከሽን ፖይንታችን እና ምን እያልኩ ነበር እና ጆኒ ሌላም መጽሐፍ ነበር እንደዚህ ስለ ታቦተ ጽዮን የተጻፈ እና ጸሐፊው ረሳሁት ማን እንደሆነ ራሱ መጽሐፉንም ጀምሬ አልጨረስኩትም እና የሆነ ሪታየርድ ኮፕ ነው ራሱ ጸሐፊው ላይክ ዝም ብሎ በቃ ጀስት ሳይንስ እንትን ምንድን ነው የሚባለው አርኪኦሎጂስት አይደለም አንትሮፖሎጂስት አይደለም እና አሁን ይሄኛው መጽሐፍ ሳነብ ነው ሞር ወደዛ እንትን ያለኝ እና ላይክ እነዚህ ሰዎች የሚጽፉት መጽሐፍ ላይክ እንደ ትልቅ ነገር ትራንስሌት ተደርጎ ምናምን በቃ እንትን ይላል ኢትዮጵያ ውስጥ አይደለም እና በአንድ በኩል አለ ይሄ እንትኑ ላይክ የውጭ ሀገር የሚሉትን በቃ መቀበል እነሱ የሆነ አፕሩቭ ማድረግ አለባቸው የሆነ ነገር አይደለ እንትን ሰርቲፋይድ ለመሆን እንትን ሲሳይም መጽሐፉ ላይ ይጠቅሰዋል አይደለ የሆነ ሰዓት ሉሲ አሜሪካ ድረስ ሄዳ ነበር አይደለ እንድትታይ አፕሩቫል ከመጠየቅ አኳያ እኮ ነው አይደል እንጂ ሀገር መጥተው ማየት ይችላሉ እነሱ ግን በቃ የሆነ ሰው የሆነ የውጭ ሀገር አፕሩቫል የሚጠይቅ እንትን አለና ሁለቱ መካከል የሆነ ባላንስ አይገስ ሪች ማድረግ ይቻላል የሆነ በኤክሴፕሽናሊዝም ጎንም ደግሞ በጣም ከልክ ያለፈ ግሎባላይዜሽን በኩል ማለት ነውና አይ ቲንክ እሱን ካልኩ ያክል እኔ የትጋ ነው ባላንሱ የሚለው ላይክ ትልቅ ጥያቄ ነው እኔም መመለስ የምችለውም አይመስለኝም በበኩሌ አንዳንድ ሀሳቦች አሁን አሉ ላይክ አንድ ነገር አሁን ለምሳሌ ደግሞ አት ዘ ሴም ታይም አሁን የሲሳይ ታሪክ አለ አይደለ አሁን ይሄ ቅዱሱ ቅርስ አንድ ሰው አንብቦት አሁን ቅዱሱ ቅርስ በእውነት በቃ ኢትዮጵያ ውስጥ አለ ብሎም ሊደመድም ይችላል የለም ብትሉት ደግሞ ላይክ ምንም ሁለታችሁም አላያችሁትም እና ላይክ ስቲል ላይክ እንትን ነው ወይ ላይክ አለ አይደለ ይሄ በጣም ምንድን ነው የሚባለው ኢሴንሻል የሆነ ይቅርታ ኢሴንሻል የሆነ ነገር ነው ወይ ላይክ እንትን ለመድረስ የሚለው ጥያቄ ነው እኔ ጋር ያለው ሁለታችሁም ላላያችሁት ነገር እንዴት መመስከር ትችላላችሁ ነው እና I guess like እኔ ካልኩ ያክል like እንትን ለጆኒ ልስተው ሞር በኋላ እየጨመርኩ እሄዳለሁ እንትን ሀሳቦች ሲመጡልኝ አይ ቲንክ ጥያቄው በጣም ጥሩ ጥያቄ ነው በዚህ ቅድም ያነሳሽው ከዚህ በፊት አንዴ ትዝ ይለኛል ለምሳሌ ግዕዝ እንደ ቋንቋ አክሰሰብል አይደለም ለኛ አሁን በተለይ ለአዲሱ ጀነሬሽን በግዕዝ ጸሎቶቹም ትርጉማቸው ቅዳሴውን በግዕዝ ሲሆን ይሁሉ ፎሎ እያደረግን አይደለም ጀስት አብዛኞቻችን ትርጉሙን ቋንቋውን ስለማናውቀው ጀስትም ብለን በዜማውና በእንትኑ እና አልፎ የምናውቃቸውን እንትን ሲኖር ነው እንጂ እንደ ላንጉዌጅ ግዕዝ አንደርስታንድ የምናደርገው ቋንቋ አይደለምና ይሄ አንደኛ ቤተክርስቲያን ኢንአክሰሰብል አያደርጋትም ወይ ሰውን አይገፋም ወይ በቃ ከባድ ነው እዛ ቤተክርስቲያን ውስጥ እንትን ማለት ጆይን ማድረግም ከባድ ነው ለአዲስም ለኢቫንጀላይዜሽን ይከብዳል ሰውን ወደ ለማምጣት ለማቅረብ ያርቃል የሚል አንድ አርጊመንት አለ ምን ማለት ነው ቋንቋውን አክሰሰብል እናድርገው በአማርኛ ቅዳሴ ወይም በእንግሊዝኛ ኦር ዋትኤቨር በሌላም ቋንቋ አስፈላጊ እስከሆነ ድረስ ዚያዘር ሳይድ ደግሞ ምን አይነት ሰነፍ ትውልድ መጣ ማለት ቤተክርስቲያናት መቀየር ያለባት ወይስ እናንተ ናችሁ መቀየር ያለባችሁ ምንም ራሱ ታጥሮ ቋንቋውን በደንብ ፈርትም ኖሮቱ ገብቶ ቤተክርስቲያን ውስጥ ባለቤት ሆኖ ተምሮ ውስጥ እያዳበረ እያደገ እንትን ማድረግ ሲችል ቤተክርስቲያን ካልተቀየረች ደግሞ የሚል ትውልድ መጣ እንዴ ብለው ደግሞ የሚኮንኑ አሉ ሚድል ግራውንድ ቤቱ ጋር ነው የሚለው ቅድም ድረስ እንዳለው ለኔ በጣም ከባድ እንትን ነው የሚሆንብኝ አጼዶ ዘዴ ቋንቋ ነው እንደ ዝም ብሎ እንደ ቱል ልናየው እንችላለን ግን ይሄ ደግሞ ትንሽ ሾርት ሳይትድም ይሆናል ብቻውን ከወሰድነው ምክንያቱም ቋንቋ ዝም ብሎ ቱል ብቻ አይደለም በጣም ከዛም በላይ ነገር ነው ቋንቋ most way of life የሆነ ነገር ነው አይደለ ባህሉንም አንዳንድ ቃላት አንድ ቋንቋ ላይ ያለ ቃል ሌላ ቋንቋ ላይ የለም አንድ ቋንቋ ላይ ያለ አገላለጽ ሌላ ቋንቋ ላይ አይኖርም እና ዝም ብሎ ግዕዝን በቃ ከዚህ በኋላ አይጠቅምም የሚናገረው ሰው ስለሌለ እንተው ይቅርብን የሚለው እንትን በጣም እሱም አደገኛ ነው ምክንያቱም እንደዛ እያልን ከሄድን ደግሞ የቱ ጋር ነው የምናቆመው ምንተው ነገር ይበዛል
ብዙ ነገር ትተን ሁሉንም ነገር ትተን ኦልሞስት ሌላ አይነት ነገር ውስጥ ልንገባ ስለምንችል የሚል ትክክለኛ አርጊመንት አለ። ሶ ከባድ ጥያቄ ነው እውነት ለመናገር። ምናልባት በደንብ ፈርዘር ዲስከስ እያደረግን ስንገባ የሆነ እንትን ልናገኝለት እንችላለን የሚያስማማን ነገር አትሊስት። ግን የመጽሐፉ ሞር ሴንትራል ጥያቄው ይሄ ነው አይደል ይመስለኛል። መሀል ላይ የሚያናድድም አሁን ቅድም በዚህ ያልሽው ለምሳሌ ታመሃል ከተባለ በኋላ ሄዶ ኦልሞስት ምንም መልስ ሳያገኝ ነው የሚመለሰው አይደል። እኔም በሱ ቦታ ብሆን በጣም ነው የምናደደው። ማለት እንዴት ስራ ህመሙ የጀመረው የዛኔ ነው። ገዳም ፈልጌ መሄድ አለብኝ እኮ አይደል ማለት እና ታመሃል ተብዬ በጣም ደንግጬ ሲሄድ ምንም መልስ አልተሰጠኝ በጣም እናደዳለሁ። እና ይሄ ወዲያው ቱግ የሚለውን ኢምፐልስ አይ ቲንክ ፐርፐዝሊ ይመስለኛል አለማየሁ ዋሴ ያስገባው በዛ በሚያናድድ መልኩ አድርጎ ያቀረበው ማለት ነው። መናደዱ ነው ችግሩ። አይ ቲንክ ትንሽ አምብሎ ሆነን በትዕግስት ምናምን እንትን ብንል የበለጠ ፍሬውን እናየዋለን የሚል አይዲያ ይመስለኛል። አይ ቲንክ እዚህ ጋር በዚህ ቀጥ አንቺ እዚህ ጋር እንደውም የመናደድ ባህሪውን ያስገባው ይመስለኛል ያልከው ፓርት። ከሱ ጋር ተያይዞ ሌላ ጥያቄ መጣልኝ። ከመጽሐፉ ጋር ሊገናኝ ይችላል ግን ነው ይገናኛል ግን በደንብ መጽሐፉ ጋር ዳይሬክትሊ የሚገናኝ አይደለም። እንዴት ነው አሁን መጽሐፉ አጉልቶ ያሳየው እነዚህ የችኩልነት ባህሪ፣ የመናደድን ባህሪ፣ ያለማመንን ባህሪ እነሱ ባህሪዎች አሏችሁ እነዚህ አዲሱ ጀነሬሽን እና እነሱን ልቀርፏቸው ይገባል። በሽታ የተባሉት እንግዲህ እነሱ ናቸው እኔ እንደተረዳሁት ከሆነ ማለት ነው። እና እንዴት ነው በሽታ ባይኖር መዳን አይኖርም፣ ክፉ ባይኖር ደግ አይኖርም፣ ጥቁር ባይኖር ነጭ አይኖርም እና አሁን መቸኮል ባይኖር የተረጋጋ ሰው አይኖርም። እና ለምንድን ነው ተፈጥሮ የተሰጡን ባህሪዎች እንደሆኑ የሰው ባህሪ እንደሆኑ እየታወቁ ያ ሰው እንዲሆን ለምን አልተፈቀደለትም? ለምን ታመሃል ለመባል በቃ የሚያናዱ ሁኔታ ውስጥ እስቲ ስላለው ማለት ነው። እርግጥ ነው አሁን እነሱ ገዳም ነው የሚኖሩት። መጽሐፉ ላይ ያሉትን የገዳም አባቶች ለመኮነን አይደለም፣ ግን ኢንጀነራል አሁን በዓለማዊ ህይወትም ስኖሩ ያ የሚናደድ ሰው በቃ ልክ እንደ መጥፎ ነገር ነው የሚታየው። ኦር የሚያለቅስ ሰው እንደ መጥፎ ነው፣ እንደ ደካማ ነው ምናምን። እነዚህ ኔጌቲቭ የሚባሉት ኢሞሽኖችን ኤግዚቢት የሚያደርግ ሰው ማለት ነው። እና እነሱ ለምን ሲጀመር እንደ መጥፎ ሆኖ ራሱ ሁለቱንም እንዲኖረን ሆኖ ተፈጥረን ሳለ ለምንድን ነው ወደዛ እየጎላ ራሱ ያለው? What do you think about this? ጥሩ ጥያቄ ነው። አይ ቲንክ እኔ መጽሐፉን ሳነበው ላይክ ብዙም እንደ በጣም እንደ ኔጌቲቭ ነገር አላየሁትም። ላይክ ችኩልነቱን አይ ቲንክ የሆነ በእርግጥ አሁን የገዳማውያኑ አርምሞ ምናምን እንደ ጥሩ ነገር ነው የተገለጸው። የእሱ ችኩልነት ደግሞ ያው ከነሱ አንጻር ላይክ እንደ ጥሩ እንዳልሆነ ነገር አድርገው ነው እንትን ያሉት። ግን ስቲል ላይክ በጣም የሆነ ከልክ ያለፈ እንትን ተግሳስ አልገጸጹትም ስለ ቸኮለ። እንዲያውም አይ ቲንክ በተወሰነ መልኩ ሞር እንዲያውም መጽሐፉን ትንሽ እንትን ያልኩት የወደድኩለት ፓርት ገዳማውያኑ ላይክ አስተናግደውታል በደንብ አይደለ? ከችኩልነቱ አንጻር ላይክ ከመጠራጠሩ አንጻር እነሱንም የሆነ ተዳፍሮ አንዳንዴም ከመናገሩ አንጻር ብዙም እንትን አላሉትም። አሁን አንዳንዴ በተለምዶ ላይክ ስፔሻሊ በሃይማኖት በኩል የሆነ ያለ ነገር ነው አይደለ? አንዳንዴ ጥያቄ ራሱ ሲኖራ መንፈሳዊ ጥያቄ ምናምን ካለ አንዳንዴ ለሰው ከሰማ ስትጠይቁ እንደዚህማ አይመራመርም ምናምን ዝም በል በቃ ዝም ብለህ ተቀበል ምናምን የሚል ሰው አለ አይደለ? በዛው ልክ ደግሞ ላይክ አንዳንዴ መጠየቅም ያስፈልጋል። ያልጠየቀ አያውቅም አይደለ? እና ላይክ በዛው ልክ እሱም ያው እንደ ችኩልነቱ ምናምን እነሱ አልወደዱለትም። ያው አርምሞን እንትን እንዲል ነው የፈለጉት አይደለ? ላይክ በትዕግስት በምን እንትን እንዲል ግን ስቲል ከችኩልነቱ አንጻር እንዲያውም ሞር እንትን እያሉለት ነበር። ምንድነው ሞር ገመድ እየሰጡት ነበር እንትን እንዲል ማለት ነው፣ እየጎተተ እንዲመጣና ላይክ
ከሱ አንፃር እኔ እንደ ብዙም እንደ ኔጌቲቭ ነገር አድርጌ አላየሁትም እውነት ለመናገር። እንዲያውም ሞር ሲሳይን ትንሽ እንትን ከአገስ ከጀኔሬሽን ጋር እንዳለው ጆኒ ቅድም አንቺም እንዳነሳሽ የሆነ ከጀኔሬሽናችን ጋር ትንሽ ሜቢ ስለተመሳሰለ ሊሆን ይችላል። ያው በቃ መርምሮ ለማወቅ አንድ ነገር በቃ ደግሞ ላይክ ኖርማሊ እሱ እኮ መኖሩንም አያውቅም። ይሄ ነገር አርፎ በተቀመጠበት እኮ ነው ስልክ ተደውሎ ታመሃል ተብሎ ሄዶ ላይክ የተቀመጠበት ወንበር ላይ የተጻፈ ጽሁፍ አይቶ ምናምን በቃ እንትን ያለው አይደለ የሬሳ ሳጥን ላይ ነበር እንደውም የተቀመጠው እንትን ሲልና ያ ነው ኪዩሪዮሲቲን የፈጠረውና ላይክ ሞር ኦር ለስ ራሳቸውም ናቸው እንትን ያሉት የሰጡትና እኔ እንደዛ ነው የተረዳሁት ላይክ ከኔ በኔ በኩል ማለት ነው። ሜቢ እንግዲህ ጆኒ እስቲ ሌላ እንትን ካለው አመለካከት ካለው ወደሱ ሊድ አይ ቲንክ ልክ ነው አንተ ካልከው ጋር እስማማለሁ። እኔም አንዳንዴ ይዳፈራል መሀል ላይ እንትን ይላል፣ ግን ትረዳዋለህ ደግሞ ምክንያቱም የሚሰጡትን መልስ የሚያናድድ መልስ ነው። ብዙ ጊዜ ሲጠይቅ በቀጥታ መጠየቅ ይፈራል። ብዙ ጊዜ በተዘዋዋሪ ምናምን ይጠይቅና ልክ ወደ ገደለው ሲገባ በቃ ጥምዝዝ አድርገው የሆነ ይላል። ከዛ ይናደዳል ደግሞ ያናዳል። እና ይሄ ሁለት ኢምፐልሶች እንትን እያሉ ይመስለኛል። ግን እንዳልከው ታግሰውት ከዛ ደግሞ ወደሚፈልጉት እንትን ኦልሞስት ፖይንቱ ትሬዠሩ ሳይሆን ጆርኒው ነው። በቃ መንገዱን ሄደህ ስትጨርስ የምትደርስበት ቦታው ሳይሆን ስትደርስ የሚኖረው አይነት ለውጥ ነው የሚለው ፓርት አይ ቲንክ እነሱ ገብቷቸዋል። እሱ ቆይቶ ይገባዋል መጨረሻ እስከ አብዛኛውን መጽሐፉ ላይ እሱ በቃ ሆሊ ግሬሉን ለማግኘት ነው። በቃ ጎል ኦሪየንትድ ነው ሁሉ ነገሩ። ያቺ አንድ ጎል ላይ ነው እንትን ያተነጠረው። የእነሱ ግን ጎል ሆሊ ግሬሉም አይደለም እንትኑ አይደለም ቅርሱ አይደለም፣ የእሱ ጆርኒ ነው፣ የእሱ ጉዞ፣ የእሱ ለውጥ እና እሷ ሁለቱ ዓላማ ጎላቸው ራሱ የተለያየ አይነት ነገር ነው እና እሷን እንትን በደንብ አድርጎ ጻፋት ይመስለኛል። አሪፍ አድርጎ ነው ኤክስኪዩት ያደረጋት። ከዛ ባለፈ ግን ይሄ በተለይ መደበቅ ያለበትና የሌለበት ነገር መነገር ያለበትና የሌለበት ፊት ለፊት መነገርና ፊት ለፊት ነገሮችን መጋፈጥ ፊት ለፊት ነገሮችን ማየት ምናልባት ሞር ዲፐር ፖይንት ይመስለኛል። እሱ ለአንዳንድ ነገሮች ትክክል አይደለም ፊት ለፊት መጋፈጥ መቸኮል ነው ማለት ነው። በቃ ሁልጊዜ መልስ መፈለግ እዛው ፊት ለፊት ነገር መፈለግ ለአንዳንድ ነገሮች ላይ ጥሩ አይደለም። የባሰ እንትን ሊል ይችላል፣ ሊጎዳ ይችላል የሚለው እሱ ምናልባት እነሱም በጣም ዋይዝ ስለሆኑ እና በደንብ ስለተረዱት ታግሰው እንትን ብለውታል እንጂ እንዳካሄዱ ቢሆን በጣም ሊጎዳ የሚችልባቸው ብዙ ፖይንቶች አሉ አይደል? በጣም አንዳንዴ ራሱን በጣም እንትን ይላል አይደል? ስፔሻሊ አሁን ታመሃል ተብሎ ከተጠራ በኋላ የሆነ መኪና ይዞ በቃ ገደላ በሀሳብ ይዋጣል ምናምን በቃ ኦልሞስት ተስቦ ገብቷል እና ግን ደግሞ ያንን መንገድ ደግሞ ባይሄድ መጨረሻው ላይ አይደርስም አይደል? እንደዛው ደግሞ ባይል አፕሮች ባያደርገው ኖሮ ያንን ሌሰን አያገኝም ነበርና ቅድም በዚህ ያልሽው በደንብ የሚያስማማን ይመስለኛል። ላይክ ኢቨን ቅድም ካነሳሁት ፖይንት ጋር እንዲያውም የሚሄደው ላይክ ትዝ ይላችሁ እንደሆነ መጨረሻ ላይ ስለ የሆነ ዋሻ ያነሳል አይደለ? ላይክ እንደ ሳይድ ትራክ ነገር ነው እዛ ላይ በሩ እንዴት እንደሚከፈት ምናምን ለማውራት ብሎ አይ ቲንክ እንዲያውም ከስሜ ጋር ይመሳሰላል። እንድሪያስ ዋሻ ነው የዋሻው እንትን እና እዛ ያገኛቸው እንትን የገዳም አባት ወደ ዋሻው እንዴት እንደሚገባ ምናምን እንዲያሳዩት ጠይቋቸው ከገቡ በኋላ ትዝ ይላችሁ ከሆነ ላይክ አብረውት ይጓዛሉ ከሱ እኩል ላይክ አንተማ ለማየት ከፈለግ እኔም ማየት እፈልጋለሁ ምናምን ብለው ማለት ነው።
ከዛ መሀል መንገድ ላይ ሄደው ነው የሚመለሱት እዚህ ላችሁ እንደሆነ ላይክ አየሩ ከብዷቸው እና ላይክ ኢቭን በተወሰነ መልኩ ራሱ ላይክ እዛ ጋር የሁለቱን ራሱ እንትን ማለት ማየት ትችላለህ አይደል ኮንቨርጅ የሚያደርግ እንትን በገዳማውያንም በኩል እንደዚህ እንትን አላቸው ስቲል ላይክ አንዳንዶቹ የማየት ፍላጎት አላቸው አይደል ልክ እንደሱ ማለት ነው ከሱ እኩል አይገስ ልዩነታቸው አሁን ቅድም በዚህ እንዳለችው ነው ላይክ የአርምሞ የትዕግስት ጉዳይ ነው ላይክ ዝም ብለው አሁን እሳቸው ስማቸው ጠፋብኝ እንጂ ጀስት ራንደምሊ አንድ ቀን ገብተው መሄድ ይችላሉ ሰው እስኪመጣም መጠበቅ አይችሉም ያው እሱ ሊሄድ ሲል ነው አይደለ አንተማ ከሄድክ አብሬ እሄዳለሁ ብለው እንትን ያሉትና ላይክ ኢቨን ራሱ በአንድ ሳይድ ላይክ በቃ ሲሳይ አዲሱ ጀነሬሽን ነው እና ምንድነው አሁን ቅድም ጆኒ እንዳልከው ሁሉንም ማየት መዳሰስ እፈልጋለሁ ምናምን የሚል እንትንም ሆኖ በሌላ በኩል ደግሞ በእምነት ብቻ የሚኖሩ አሉ አይደለ ገዳማዊ እንዳልነው ግን ስቲል ላይክ ያኛው ፖይንት አሁን አይምሮ ላይ ስለመጣ ነው እና አንዳንዴ ደግሞ ኮንቨርጅ ያደርጋሉ ሁለቱን ለማለት ያክል ነው ስቲል ይሄን ካነሳ ያክል ላይ ወደ በፂ ሊድ ሜቢ የምታነሹ ፖይንት ካለ አይ በእኔ ሳይድ እንኳን ሁለቱ ጥያቄዎች ነበረ በጣም ለማንሳት የፈለኳቸው ግን አንድ ከዚሁ ጋር ተያይዞ ኢንጀነራል መጽሐፉን ሳይው ቅድም መጀመሪያ ላይ ጠቅሼው ነበረ ለምንድን ነው የአማርኛ መጽሐፍት ሲጻፉ ብዙ ጊዜ የአዲሱ ትውልድ ሾርት ካሚንግ ላይ ነው የሚያተኩሩት አብዛኛው መጽሐፍ ከታየ ማለት ነው እኔ ያነበብኳቸው እስካሁን ድረስ አትሊስት ትንሽ አንብቤያለሁ ትንሾቹ መጽሐፎች ውስጥ አብዛኛው የኢትዮጵያ የውጭ አምላኪነት አዲሱ ትውልድ ውጪን ምን ያህል ኮፒ እንደሚያደርግ at some point ተደጋጋሚ ነው በቃ ሐሳቡ የሚያነሱት ፖይንት የሚያነሱት ቶፒክ እና የድሮን ደግሞ ካየነው ምን ያህል ሪች እንደሆነ ካልቸራችንን ነው የሚያሳየው አሁን ፍቅር እስከ መቃብርን አሁን ብናይ በደንብ ነው በቃ ላይክ ካልቸሩን ግልጽ አድርጎ የሚያሳየው እንደዚህ አይነት መጽሐፍ በተወሰነ መልኩም ይኖራሉ ግን ሉጣ እንደዚህ ይሄ ትሬዠር ሃንት አይነት መጽሐፍም ይሁን በጣም ኤክሰፕሽናል የሆኑ የፊክሽን መጽሐፎችም እንጻፍ ተብሎ ከታሰበ ነው ይዞ ሊዞርና ትውልዱን ወደ መውቀስ ነው የሚሄዱትና ለምን እንደዛ ይሆን ይመስላችኋል ይሄን ያለ ትውልዱ የተበላሸ ነው ወይ ያ ጆኒ እስቲ ወደ አንተ እንመለስ እሺ አይ ቲንክ ይሄ የሆነ ጊዜም ስናወራ ካንተ ጋር ትዝ ካለ ዘሴም ጥያቄ ብዙ ሁሉ ጊዜ አባቶች ምናልባት አንድሬ ልትነግረን እንችላለን አንተ ምን ሀብት ያደረገው የአባቶች ቀን ነው እንደውም ዛሬ አይደል እና ስፔሻሊ አባቶች ወንድ ልጃቸው ላይ እንትን ዩዛሊ ወንድም ሴትም ኤኒ ልጅ ላይ ምን አይነት እንትን አላቸው ሞር ዊክ ሆኗል ሞር ሶፍት ሆኗል እንደ በቃ ጀነሬሽናል ነገር አለ አይደል ባህል ትቷል ኦልሞስት ኤቭሪ ጀነሬሽን ላይ ሀፕን የሚያደርግ ነገር ይመስለኛል ምክንያቱም ኤቭሪ ጀነሬሽን ላይ ባህል የተወሰነ ሽፍት ማድረጉ አይቀርም አዘ ካልቸር አባቶች ያደጉበት ካልቸር እና ልጆቻቸው የሚያድጉበት ካልቸር አንድ አይነት ካልቸር አይሆንም ምናልባት በቃ አንድ ዘመን ላይ በቃ ተከንጭሮ የቀረ ካልቸር ካልሆነ ምንም የማይለወጥ ካልቸር በተወሰነ መልኩ ፍሉድ የሆነ ዳይናሚክ የሆነ ነገር ካለ አባቶች የሚያድጉበት ባህልና ልጆቻቸው የሚያድጉበት ትንሽ ሽፍት ያደርጋል ይሄ ሽፍት ደግሞ በየጊዜው እየራቀ ነው የሚመጣውና ኦልሞስት ሁሉም ሊባል ይችላል አይ ቲንክ ልጆቻቸው ላይ እንደዚህ አይነት ኦፒኒየን ይኖራቸዋል ይሄ ናቹራል ነገር ይመስለኛል ይሄ ማለት ታዲያ ልክ አይደለም ማለት አይደለም አባቱ እንደዛ የሚሉት ልክ አይደለም ማለት አይደለም ምክንያቱም ልክ ነው ካልቸርም ዲኬ ያደርጋል ሁሉ ጊዜ ኤንድለስ ፕሮግረስ ነው ማለት አይደለም አሁን ብዙ ጊዜ ወጣቶች ደግሞ እንትን የሚሉበት
ፎል የሚያደርጉበት ትራፕ ምንድነው? የድሮ ነገር ሁሉ በቃ መጥፎ ነው። የሆነ ኮት አለ ብዙ ጊዜ ሶሻል ሚዲያ ላይ የሆነ ሲቀባበሉት አይቼ ነበር። ትራዲሽን ኢዝ ፒር ፕሬሸር ፍሮም ዴድ ፒፕል የሚል ነገር በቃ ፒር ፕሬሸር ነው። ፒሮቻችን ናቸው እነሱም እኮ ዘ ኦንሊ ዲፍረንስ ዴር ዴድ እና እኛ ላይፍ ነው የሚል። ይሄ ደግሞ በጣም ዴንጀረስ የሆነ ጌም ይመስለኛል። እስካሁን የመጣውን ነገር እንዳለ ክደህ እንዴት ብለህ ነው አሁን ከምን ተነስተህ ነው አየር ላይ መቋረጥ እና እሱ ይበልስ አስደንጋጭ ነው። ምናልባት አሁን በእኛም እድሜ ሆነን እንደዛ የምንል አለ። አቤት ትውልድ ምን አይነት ወዴት እየሄድን የራሳችን ትውልድ በጣም በቃ በዛ ነው የምንል ብዙ አለ። ይከብዳል። ነገርየውን ኮምፕሌክስ ያደርገዋል። እኛም ራሳችንን የምንጠላ አይነት ትውልድ ከሆነ ያለፈውንም እንጠላለን፣ ያሁኑንም እንጠላለን ማለት ነው። የምንወደው አይነት እንትን አይኖርም እና ያ ደግሞ የሆነ ኔጋቲቭ ሳይክል ውስጥ የሚከተል ይመስለኛል። በቃ ጥሩ ነገር እንዳናይ ናይሊስቲክ እንድንሆን አይነት ወደዛ ይገፋል። አይ ቲንክ ጆኒ ያልከው የሚያስማማ ፖይንት መሰለኝ። አይ ቲንክ ብዙ ጊዜ ላይክ የሆነ አንዳንዴ እንዲያውም ከጓደኞች ጋር ምናምን በዚህ ስቀልድ እንቀልዳለን። ላይክ የሆነ ሰዓት ላይ ማርጀትን የምታውቀው እንደዛ ስትል ነው። ላይክ የሆነ ልጆች አይተህ ምናምን ላይክ ይሄ ጀነሬሽን በቃ ድሮ እኮ እኛ እንደዛ አልነበርንም አለ ልክ የኛ ወላጆች እንደሚሉት ማለት ነው። በቃ አሁኑ ጀነሬሽን እኮ ስልኩ ላይ ተጥሎ ነው የሚውለው ምናምን እንደሚባለው አይ ቲንክ ሁሉም ጀነሬሽን አሁን ጆኒ እንዳነሳው ነው። ላይክ አይ ቲንክ ከዚህ ከመጽሐፉን ኮንቴክስት ጋር የሚሆነው እንደዛ ነው። ላይክ ሁሉም በአንድ እንትን ላይክ አላደገም አይደለ? ላይክ የተለያየ ሲናሪዮ ነው ሁሌ ያለው። ኢቭን የተቹ ጀነሬሽን መኖሩ እኮ ነው አይደለ? የተተቹን ጀነሬሽን ለውጥ የሚያመጣው ላይክ ተቹ ጀነሬሽን የሆነ ነገር አድርጓል በጊዜው ጥሩም ሆነ መጥፎ እና በዛ በጥሩም በመጥፎ ሁኔታ ነው አዲስ ጀነሬሽን የሚመጣው እና ላይክ ብዙ ጊዜ እኔ እንዲያውም በዚህ ጉዳይ በጣም እንትን አንዳንዴ ትንሽ ሂትድ የሆኑ ኮንቨርሴሽኖች እንትን ብዬ አውቃለሁ። እስፔሻሊ ላይክ አንዳንዴ ላይክ ሰው በተለይ ሲተች አሁን በዚህ በመጽሐፉ ኮንቴክስት ካየ ነው ሞር አንደርስታንድ አድርገዋለሁ። ቢኮዝ የጀኔሬሽንን ብቻ እንትን ሳይሆን ላይክ የአኗኗርም ለውጥ ነው አይደለ? ላይክ እነዛ በዛ ሳይድ ያሉት ገዳማውያን ናቸው። በቃ ጀስት ስፒሪቹዋል የሆነ አኗኗር ነው የሚኖሩት። ላይክ ጎላቸው ኮምፕሊትሊ እንትን ያለ ነው። ላይክ የተለየ ነው አይደለ? አለማውያን ካሉ ሰዎች ጋር ማለት ነው። ሰርቭ የሚያደርጉት ምን የሚሉት ጎላቸው የቀን ውሏቸውም ላይ ኮምፕሊትሊ ዲፍረንት ነው። ላይክ ሜይ ቢ ስራ ሲሰሩ ካልሆነ በስተቀር እንትን የሚለው የጀኔሬሽን ለውጥ ብቻ ሳይሆን ማለት ነው ያኗኗርም እንትን ነው። ግን አሁን ከጀኔሬሽን አንጻር ብቻ ከታየ ላይክ እኔ ብዙም እንትን አለም ላይክ ስፔሻሊ አንድ ጀኔሬሽን ሌላውን ሲተች ላይክ አሁን ብዙ ጊዜ እንዲያውም እኔ ከወላጆቻችን ጀኔሬሽን አንጻር እንትን ሲባል ላይክ በጣም የሚያናድደኝ ፖይንት እሱ ነው። ላይክ አሁን ጀኔሬሽን እኮ ሌዚ ነው፣ ምንም አይሰራም፣ እንደዚህ ነው ላይክ በስልኩ ነው እንትን የሚለው የሚያየው ሁሉንም ነገር በቃ አለ አይደለ? አይቀበልም ሰው የሚናገሩት ምናምን። እስፔሻሊ ደግሞ በእንትን ጉዳይ ሲመጣ አሁን ለምሳሌ በፖለቲካ እንኳን ለማለት ይከብዳል፣ ግን ስቲል ላይክ በዛ ኮንቴክስት ራሱ ሲናገር ላይክ ካየሁን በፊቱም ጀኔሬሽን ላይክ ኦልሞስት እንደዛ ነው እኮ አሁን እነሱም ከአያቶቻቸው ምናምን የሰሙት ኑሮ እንደዛ ነው። ላይክ አሁን የአያቶቻቸውም እነሱን እየተቹ ነው እንትን ያሉት አይደለ ያደጉት ላይክ እና አይ ገስ ምንም በቃ ምንድን ነው የሚባለው የሚለወጥ ነገር አይደለም። አይ ቲንክ ሞር ኦር ለስ እኛም ወደፊት ልጆቻችን ሲያድጉ ምን ሲሉ ሲኖሩ ላይክ እኛም እነሱ ላይ እንደዛ ልንል እንችላለን። ሆፕፉሊ እኔ ላለማለት እሞክራለሁ፣ ግን አይ ቲንክ የሆነ የሚቀረፍ ነገር አይመስለኝም። አይ ቲንክ አይ ዶንት ኖ። ግን አሁን ላይክ ሌላ ጥያቄ የሚሆነው ላይክ በእኔ በኩል እዚህ ኮንቨርሴሽን ላይ ሜቢ አሁን ላይክ እኛ ከምንኖርበት ጊዜ አንጻር ኦብቪየስሊ ግሎባላይዜሽን አለ፣ ላይክ የተለያዩ ነገሮች እናያለን። ኢንተራክሽኖቻችንም ላይክ በጣም ሰፍተዋል አይደለ? ድሮ አትሊስት የሆነ እዛው ማህበረሰብ ውስጥ ነው የምትኖረው። ኢቭን አንድ ሀገር ሆነ ራሱ እኮ ላይክ ጀስት የአንተን አካባቢ ብቻ ነው አውቀው የምትኖረው አይደለ? ድሮ
አሁን ግን ላይክ ሞር ኢንተራክሽኑም ሰፍቷል ምንም ብሏልና ከዛ ነገር አንጻር ነው ወይስ ላይክ የጀነሬሽን ለውጥ ላይክ በጣም ጋፑ እየሰፋ የመጣው ወይስ ድሮም እንደዛ ነበር ነው? አሁን ላይክ እኔ ሁሌ የማስበው ጥያቄ እሱ ነው። አሁን ዛሬ ለሴ ላይክ 1000-2000 ዓመት በፊት የነበሩ ጀነሬሽኖች እንደዚህ አይነት ለውጥ አይተዋል ላይክ አለ አይደል በአባትና በልጅ መሃል ላይክ ሜቢ ላይክ አይ ሚን እና ኦኮንኮ እንኳን ላይክ አንድ ከ100 ዓመት በፊት ነው እነሱ ራሱ ትልቅ የጀነሬሽን ለውጥ ነው ያዩት በጊዜያቸው። አሁን ከዛ ራሱ ከድሮ አንጻር ስታዩት ላይክ ሜቢ ላይክ አይ ሚን ሳስበው ላይክ ኢኔቪታብል የሆነ ነገር ነው ሁሌ የሚሆን ነገር ነው ላይክ አዲስ ጀነሬሽን ላይክ የሚኖረው ሴም አይነት ኮንቴክስት ላይ እስካልሆነ ድረስ ለውጡ አለና ግን ላይክ ለውጡ ሜቢ አሁን ባለንበት ጊዜ ስለተጋነነ ነው ወይ ላይክ ይሄን ያክል የሆነ ትችት የሚመጣው ከአንድ ሳይድ የሚለው ላይክ እሱን ጥያቄ እስቲ ሜቢ ለእናንተ ልጠይቅና ምን እንደምትሉ እስቲ ልስማ። በጸሎት ወደ አንቺ ልሂድ። ጥያቄሽን በጥያቄ መልሻለሁ። እንዲያውም ያሰብኩት የነበረውን ጥያቄ ነው የጠየቀው ወይዘውና አሁን ለአንተ ለጠየቀው ጥያቄ እኔ መልስ የሚሆን መስለኝ ማለት ነው ብዬ የማስበው ያ ጋር እንትን የለም ያ ብሪጅ የለም ያ ድልድይ የለም በድሮ ጀነሬሽን እና በአዲሱ ጀነሬሽን መሀል ማለት ነው። መሀል ላይ እየተገናኘን አይደለም ያለ ነው። አዲሱ ጀነሬሽን የራሱን መንገድ ይዞ እየሄደ ነው። ልክ ነው ብሎ ያሰበውን ከድሮ ጀነሬሽን ይጠቅማል ብሎ ያሰበውን ይዞ እየሄደ ነው። አይጠቅምም ብሎ ያሰበውን እየተወ ነው። የድሮ ጀነሬሽን ደግሞ በቃ እስካሁን ይዤ መጣሁት ልክ ነው እሱን ተቀበል ላይ ነው ያለው እና በመሀል ላይ ያ ክፍተት አለ። ምንም መሀል ላይ እንገናኝ የሚል ነገር የለም እና አንድም እሱ ይመስለኛል ይሄ ኮንፍሊክቱን ትልቅ የሚያደርገው ማለት ነው። ይሄ ድሮ ጀነሬሽን እንዲል የሚያደርገው የአንደርስታንዲንግ አለመኖር። አሁን እኛ አንተም እንዳልከው እንድሪያስ ማርጀታችን የሚታወቀው አዲሶቹ ልጆች አይተን ይሄ ተበላሸ ትውልድ ማለት ስንጀምር ነው እንዳልከው። አሁን እኛ እነሱን የምንረዳበት አንግል እስካልተቀየረ ድረስ ቅድም እንደተናገርከው እነሱ ሌላ አይነት ኮንቴክስት ያለው ላይፍ ነው እየኖሩ ያሉ። ስለዚህ እነሱ በዛ መንገድ ነው ጀጅ መደረግ ያለባቸው የሚለውን ነገር እስካላሰብን ድረስ መሀል ላይ መገናኘት እንችላለን የሚለውን ነገር አላስብም። አሁን ለምሳሌ እኔ ሁሌ የሚገርመኝ ነገር አለ። የኮሪያ ፊልም አይታችሁ የምታውቁ ከሆነ አላውቅም፣ ኦር ደግሞ የኮሪያን ካልቸር ስቲል አይታችሁ ምናምን ከሆነ የእነሱ እንዳሉ ናቸው ሞር ኦር ለስ ማለት ነው። የሚቀየር ይቀየራል፣ ያው ግሎባላይዜሽን አፌክት የሚያደርገው ያደርገዋል። ግን ይሄ ዋና የሚሉት ካልቸራቸው በዌስተርን ወርልድ አፌክት አልተደረገም። ታውቋቸዋላችሁ የኮሪያ ካልቸር ምን እንደሚመስል አይታችሁ ታውቃላችሁ። የነጮቹንም የዌስተርን ወርልድም እንደሚመስል መለየት ይቻላል ከፊልማቸው አንጻር እንኳን ማለት ነው። የኢትዮጵያን የፊልም ኢንዱስትሪ ደግሞ ካየን ሞር ኦር ለስ በቃ ወይ የህንድ ፊልም ዳይሬክትሊ ተተርጉሞ ነው ኦር ደግሞ ያው ሆሊውድ በአማርኛ ማለት ነው የሚሰሩልን። ኢቭን ከኛ ካልቸር ጋር ዳይሬክትሊ የማይገናኝ የሚጣረስ ነገር እየሆነ እንኳን ይሰራል። በቃ ብር ለማግኘት ተብሎ ሊሆን ይችላል። አምነውበት ነው ወይ እሱ ሌላ ጥያቄ ነው። እና አሁን እሱ ጋር የኮሪያ ካልቸር ላይ ምን አይነት አሰራር ቢሰሩት ነው እንደዚህ አይነት አዲሱንም ትውልዳቸው እስቲ ከስራቸው ሳይለዩ እያስኬዱ ያሉት የሚለውን ነገር እንዳስብ ያደርገኛል። እና እንደኔ የሚመስለኝ እርስ በርስ እየተቀባበሉ ስላልሆነ ነው። የድሮ ጀነሬሽን እኛን አንደርስታንድ እያደረገን አይደለም፣ እኛም ደግሞ እነሱን አንደርስታንድ ለማድረግ ፈቃደኛ እየሆንን አይደለም። እንደማያውቅ የሚቆጥረው አለ ነው። አሁን ቴክኖሎጂ ላይ ሞር እኛ ሪላይ እናደርጋለን። አሁን ለምሳሌ የሆነ ከቻትጂፒቲ ጋር እንዲያዩት ፖስት ነበረ። እንደውም አሁን ወደፊት የኛ ልጆች ሲወለዱ ይልና ልጆቹ በእስክሪብቶ መጻፍ ማያውቁም፣ በደፍተር መጻፍ አያውቁም። ያው ቻትጂፒቲን ጠይቀው ጉግል ላይ ሰርች አድርገው ነው የሚያውቁትና እኛ የምንወቅሳቸው የሚሆነው እንግዲህ እኔ እኮ ባንተ ጊዜ እስክሪብቶና ደብተር ይዤ ነበር የምጽፈው፣ ስንት መጽሐፍ አገላብጬ። የኛም አባቶች ይሉ ነበር አክቹሊ መጽሐፍ አገላብጬ ነው ስንት አንብበን ነው ይሄን እዚህ የደረስነው፣ አስተማሪዎቻችን እንኳን የሚሉት ማለት ነው። አሁን አዲስ የሚመጣውን ትውልድ ቻትጂፒቲ ተጠቃሚ የሆነ ትውልድ ለምንድን ነው ያኑን ለመጽሐፍ ቁጭ ብለህ ማታነበው? አንተ ያልተማርክ ትውልድ እንደኛ ቁጭ ብለህ አላነበብክም ያኑን ለመጽሐፍ። እኛም ማለት አንችልም አክቹሊ፣ ግን በትንሹም ካነበብን ግን ከሱ ጋር ማወዳደር አንችልም። እና
ከዛ አንፃር እርስ በርስ እየተነጋገርን አይደለም ብዬ አስባለሁ። በቃ መሀል ላይ ጋፑ ያለው አለመደማመጥ ነው የሚመስለኝ እንደኔ ነው። እሱ እስካልቆመ ድረስ ደግሞ በቃ መጽሐፎቻችንም እዛ ሉክ ላይ የሚያጠነጥኑ ነው የሚመስለኝ። አንዱ ወቃሽ አንዱ ተወቃሽ እንደሆነ እንቀራለን። ጆኒ ወደ አንተ እንመለስ እስቲ። አይ ቲንክ አንስታችሁታል እናንተ የበለጠ ኤክስፓንድ ለማድረግ ሞክራለሁ እንጂ ለምሳሌ ቴክኖሎጂ አሁን ያነሳሽው በዚህ ሰሞኑን ሳነብ ነበር ስለዚህ በሆነ አጋጣሚና የሚዲያ ሂስትሪ ለምሳሌ ድሮ እሳት ዙሪያ ታረት ይነገራል ምናምን አሁን ከቋንቋ ራሱ በፊት ሰው እንዴት ነበር ነገሮች እንዴት ነው ለልጁ የሚያወርሰው ለማንነቱም በለው ታሪክ ምንም ለልጅ እንትን የሚለው በተረት ተረት ምናምን ነው። ያ ደግሞ በጣም ስቴብል ሆኖ ለብዙ ሚሊኒያ የሚቆይ አይነት ነገር ነው። ምክንያቱም ኦንሊ ወይ ሚዲያ እንትን ያለው ኮሚኒኬሽን ሀፕን የሚያደርገው ኢዘር በስፖክን ወርድ ነው ወይ ደግሞ በኋላ ስነ ጽሁፍ ምናምን ሪትን ላንጉዌጅ ከዴቨሎፕ ከተደረገ በኋላ ደግሞ ተጽፎ ይቆያል ወይ ሀውልት ላይ ተቀርጾ ምናምን ግራ በሚያጋባ መንገድ ወይ እንደዛ ነው ወይ ደግሞ መጽሐፍ ተጽፎ እንትን ይላል ነው። ከዛ በኋላ ላይክ 15 ሴንቸሪ ምናምን አካባቢ ማተሚያ ማሽን ራሱ ያኔ ነው እንትን ያለው አይደል? ጉተንበርግ ፕሬስ ሰራ። ያኔ ኒውስፔፐር ምናምን መጽሔቶች እና ጋዜጣ ዜናም በጽሁፍ እንትን ማድረግ ጀመረ። በእጅ መገልበጥ የነበረው በማሽን መታተም ሲጀምር ማለት ነው እና ዋይድሊ አክሰሰብል ሆነ እና ያኔ አሁን ለምሳሌ በዛ ዘመን የነበሩ አባቶች እና ልጆች የበለጠ ዲቫይድ ይኖራቸዋል ከዛ በፊት ከነበሩት አይደል? አሁን ኒውስፔፐር በደንብ ያለበት ዜናም እንደልብ ሪላቲቭሊ እንደልብ የሚገኝበት አይነት ሶሳይቲ ላይ ነው ይሆናል እነዛ ልጆች ነው። ከዛ ይሄን ደግሞ ጉተንበርግ ፕሬስ ተፈልስፎ እስከ አይ ቲንክ ቴሌግራፍ ማሽን እስኪሰራ ድረስ which is 19th century ማለት ነው 18 ምናምን ድረስ almost 500 ዓመት ማለት ነው ከ1440 ምናምን 500 ዓመት ደግሞ ሌላ ኢኖቬሽን አልነበረም። በዛ 500 ዓመት መጽሐፍት ናቸው በቃ the main mode of ሚዲያው እንትኑ በቃ አይዲያ ያለው ሰው መጽሐፍ ያሳትማል። ይሄ ራሱ በጣም ትልቅ ለውጥ አምጥቷል። ሬኔሳንስ ሪፎርሜሽን ምናምን ኢንላይትመንት ሳይንቲፊክ ሬቮሉሽን ምናምን ያመጣው እሱ ነው እና በዛ መሀል ያሉ ደግሞ ሞር ይቀራረባሉ ጀነሬሽኖቹ አባትና ልጆች ሲሚላር የሆነ አውትሉክ ይኖራቸዋል። ሲሚላር የሆነ በዛ 500 ዊንዶ ያሉት። ከዛ በኋላ ያለው ግን ኦልሞስት ዋይልድ ዌስት ነገር ነው። ልክ ከቴሌግራፍ ወደ ቴሌፎን አይ ቲንክ 20 ዓመት ምናምን መሰለኝ ወደ ስልክ ስልክን የማያውቅ ጀነሬሽን እና ስልክን የሚያውቅ ጀነሬሽን በጣም ለውጥ አለው። ትልቅ ቴክኖሎጂ ነው። ደውሎ ኢን ሪል ታይም ሰውን ከአንድ ጥግ ወደ አንድ ጥግ ማናገር መቻል ሂውጅ እና ከዛ እሱም ብሎ ሬዲዮ ደግሞ ኢሚዲየትሊ ልክ አይ ቲንክ ከስልክ 30 ዓመት በኋላ ሬዲዮ ቴሌቪዥን እያለ ኢንተርኔት ጋር ሲመጣ ከዛ ሶሻል ሚዲያው ምኑ እያለ አሁን ያለንበት ጋር ስንደርስ ኦልሞስት I don't know every 5 years ምናምን ኦር ከዛም በታች የሆነ ሜጀር ቼንጅ እየመጣ ነው እንትን ይላል እና አሁን ያለውን አሁን ከእኛና አያቶቻችን መሀል ያለውን ዲፍረንስ ብታየው ምናልባት ከዛ በፊት 2000 3000 ዓመት ያልነበረ አይነት ዲፍረንስ ነው። ኢቭን አንድ ጀነሬሽን ወደኋላ አንድ 2-3 ጀነሬሽን ወደኋላ ብትሄድ እዛ አካባቢ ያሉ ሰዎች የዛሬ 2000 ዓመት like ancient Greece ምናምን ከኖረ ሰው ጋር የበለጠ ሪሌት ያደርጋሉ አሁን ከኛ ጋር ሪሌት ከሚያደርጉ። ይሄ በጣም አክሰለሬት እያደረገ መምጣቱን ያሳያል። ቀደም አንድ የሚያልከው አንደና ኦፍ ኮርስ ይሄ በጣም አላርሚንግ ነገር ነው። አሁን በተለይ ኤአይ ምናምን ሲመጣ ወደፊት ልጆች መጻፍ የማይችሉ አትሊስት ማንበብ እንኳን ይቀራል ብዬ አልገምትም። አትሊስት ኖት that fast አሁን ባለው ፍጥነት የኛ ልጆች I'm sure ማንበብ ይቀራል ብዬ አስባለሁ። እንደውም የነ ኢሎን ማስክ እንትን ኒውራሊንክ እንትን ሲል በቃ ጀስት አፕሎድ ይደረግላል ኢንፎርሜሽን ለምን ታነባለህ? እሱ አስተሽናል። እኔ ልጅ እንደዛ አይነት ነገሮች ልቅባ ካለ
እርምጃ ነው የሚወስድ እንትን ነው የሚሆነው ላይክ በቃ ልክ እንደ ሶፍትዌር አፕዴት የሆነ ቲክቲክ አድርገህ ትተኛለህ ጠዋት ስትነሳ በቃ ጀስት አፕሎድ ተደርጎ አይተህ ራሱ አትረዳም። ጽሁፍ ላይ ግን አሁን ለምሳሌ ግራኝ ነው ቀኝ ነው ምናምን የሚባል ነገር ይቀራል ማለት ነው። ሁሉም ሰው በታይፒንግ እና በእንትን ስለሆነ ድሮ እኮ እኛ እኮ እንትን እያለን ምናምን ይሆናል ታሪክ ይሆናል እና በጣም ብቻ ያስተሽናል። ትንሽ ቆም ብለን ካሰብነው እኔ ሰሞኑን ጥሩ ፖይንት ነው ያነሳው። እንደውም ጆኒ ላይክ መሀል ላይ እኔም የሆነ እንትን መጣለኝ። ምንድነው አይ ቲንክ ይህን ሁሉ ስታስብ ላይክ ከነሱ ከአፈጣጠራቸው ከቴክኖሎጂዎቹ አንጻር ስታይ ላይክ የእኛ ደግሞ በጣም የባሰ ነው ራይት። አሁን ካየው ላይክ የሁሉ ሲፈጠር ላይክ ሞር ኦር ለስ ላይክ አንድ አይነት እንትን ነገር ነበር አይደል? ከጊዜ ወደ ጊዜ ላይክ ቴክኖሎጂ ስቲል እኛ ጋርም ይመጣል አይደለ? በዚህ ዘመናዊ ጊዜም ከመምጣቱ በፊት ሜቢ በእነ ቴዎድሮስ ጊዜ መድፍም ለማስገባት ሞክረዋል አይደል? ከዛ በፊትም አምሾ የተወሰኑ ቴክኖሎጂዎች አሉ ስቲል እንትን የሚሉ ግን ላይክ አሁን አይ ቲንክ ኢቨን ህትመት ራሱ የተጀመረው በማን በሚኒሊክ ጊዜ ነው ሜቢ ላይክ ጀስት ማሽኑ ራሱ የገባው በደንብ መታተም ደግሞ የጀመረው ከዛ በኋላ ነው። እና ይታይ ላይክ ስልክም የገባው የዛኔ ነው፣ ቴሌግራፍ ምናምን በቃ ሁሉም ነገር ነው በአንዴ እንትን ያለው። እና አይ ቲንክ በእኛ ጀኔሬሽን ሳይሆን በእኛ ሀገር ላይክ በጣም እንትን ያለ ነው ላይክ ኦልሞስት ከዜሮ ወደ 200 ኪሎ ሜትር ፐር አወር ነው በአንዴ እንትን ያለው ላይክ እሱ መጣ ምናምን ከዛ ብዙም ሳንገፋ ላይክ በቃ አሁን ኢቨን ራሱ በውጭ ሀገር ኮንቴክስት ካየው በነ እንግሊዝ በነ ፓሪስ በነ ፈረንሳይ ምናምን እንትን ካየው ላይክ ህትመት ይመጣል። ከዛ ቀስ በቀስ አይዲያዎች እየተንሰራፉ ይመጣል። ከዛ የሬኔሳንስ ይመጣል። ከዛ የሊብራሊዝም የምንለው አለ አይደለ በቃ እንትን እያለ ምናምን የንጉሱ ስልጣን እየቀረ ምናምን ከዛ የተገለበጠ ነው እንትን የሚለው። የእኛ ግን ካየው በቃ ኦልሞስት ከዜሮ ወደ 200 ነው የሄድነው። በቃ ገባ ምናምን ተባለ፣ ሶሻሊዝም መጣ፣ ተገለበጠ በቃ። እና ላይክ የሆነ እንትኑ እያንዳንዱ ጀነሬሽን በጣም እንትን ያለ ነው። አይ ቲንክ ሜቢ ወደፊት ካነበብነው ጥሩ እንትን ነው የሚሆነው። ላይክ አይ ቲንክ ርዕሱን ረሳሁት ምን እንደሆነ ርዕሱ ግን የመንግስቱ ለማ ግለ ህይወት ታሪክ ነው። አይ ቲንክ ርዕሱም እንደዛ መሰለኝ ካልተሳሳትኩ። እና እዛ ላይ ስለ ራሱ ታሪክ ሲጽፍ በዛ ጊዜ የነበረው ራሱ ጀነሬሽን አለው። እሷም በኃይለ ሥላሴ ጊዜ ነበር አይደል የነበረው። እና ኢቭን ከሱ የእሱ አባት የሚናገሩት ነገር ምናምን ከሱ ጋር ስታነጻጽረው የዛን የራሱ በጣም እንትን ነው። ላይክ የሆነ ፓርት ማረሳው ስለ ጫማ ያወራል እና ላይክ በቃ አባቶቻቸው ምናምን ጫማ አታርጉ ይሏቸው ነበር። እንደዚህ ጫማ ለምዳችሁ ምናምን በኋላ ጠላት ሲመጣ ጫማውን መሸጥ ሲያቆም ያለ ጫማ አትዋጉም እና እነሱን ከጣሊያን ጦርነት የመጀመሪያው በኋላ ነው እንትን ያሉት እና ለምዳችሁ እንደዚህ እንትን አትበሉ በቃ በእግራችሁ ሂዱ ምናምን ይባል ነበር ይላል። እና ላይክ አሁን ኢቭን የዛኔ ነው እንግዲህ ይታይ አሁን ከዛ በኋላ ላይክ ኦልሞስት ኢቭን በእኛ ጀነሬሽን ደግሞ ይታይ ላይክ እኛ በእኛ አባቶች ኢቭን ራሱ በእኛ አባቶቻችን እኮ ላይክ ብዙ ነገር ተፈጥሯል እኮ አይደለ? ላይክ 3 መንግስት ነው ያዩት ኦልሞስት ማለት ትችላለህ። በተለይ ቀደም ብለው የነበሩት ላይክ ከኃይለ ሥላሴ ወደ ኮሚኒዝም ከኮሚኒዝም ደግሞ ወደ ላይክ ነፃ ገበያ ብለው ምናምን እና በቃ እንትን ነው ላይክ በአንድ ጀነሬሽን ሁሉ ለውጥ ባንዴ የመጣው እና አይ ቲንክ ምንም ላይክ የሚጠበቅ ነገር ነው ማለት ነው እንትኑ። እና በዚህ የሚያነሳሽው ቅድም ፖይንት እውነት ነው። የሆነ ሰዓት ላይ ላይክ ለውጡ ስፔሻሊ ላይክ እንትን ከአንድ ጀነሬሽን ወደ ሌላ ጀነሬሽን ሞር ኦር ለስ ላይክ እየተለመደ የመጣ ነገር ከሆነ እንትን ይላል ይቀጥላል። መሀል ላይ ግን አይ ቲንክ ኮንቴክስቱ ራሱ መታሰብ ያለበት የሆነ ነገር ሲመጣ አሁን ቴክኖሎጂ ምናምንም ሲመጣ ላይክ ጀስት ቴክኖሎጂ ብቻ አይደለም አይደል ይዞ የሚመጣው። አሁን ስልክ ሲመጣ ጀስት መደዋወሉ ምናምን አይደለም፣ ሶሻል ሚዲያ ይመጣል። ስፔሻሊ ደግሞ በእኛ ሀገር ባይ ዘ ዌይ ላይክ ቴክኖሎጂ ሊትራሲያችን ደግሞ በጣም ደካማ ነው እውነት ለመናገር። አሁን ላስት ታይም ኢትዮጵያ የነበሩ ጊዜ የሆነ ሰርግ ተጠርቼ ነበር እና ቁጭ ብዬ ከጎኔ ልጅ አለች አይ ቲንክ 5 ዓመቷ ምናምን ነው እና ቲክቶክ እያየች ነው። እና ቲክቶክ አሁን እዚህ ሀገር ምናምን ሲባል ሰማ ምናምን የዛኔ ራሱ ፓረንታል ኮንትሮል የሚባል አለ። ስልክ ከሰጠ ራሱ ስክሪን ታይም ምናምን ቆጥረህ ነው ምን እንደሚያዩ በቃ ስልካቸው ራሱ መቆጣጠር አለ ምናምን። እና ሴትዮዋ የራሷን ስልክ ነው የሰጠቻት እናትየዋ
እና ስክሮል ስታደርግ አየሁት እንደዚህ ሳይ በቃ ፖለቲካ ነው፣ ግማሹ ስድብ ነው። የዛኔ ደግሞ የትግራይ ጦርነት የነበረ ነውና እንዲህ በቃ በዚህ በኩል እንዲህ ምናምን ከዛ ስክሮል ታደርግ ሌላ እና ኢቭን አሁን ላይክ እናትየዋ ላይክ አሁን እሱን ራሱ ያንን ኮንቴንት ብታይ አለ አይደለ ኦልሞስት እድሜዋ የገፋ ነው ላይክ ብዙ ነገር ኢንካውንተር ስላደረገች የሆነ ኢምፓክቱ እሷ ላይ ይሄን ያክል ላይሆን ይችላል። ይሄን እየሰማ የሚያድግ ልጅ ደግሞ ላይክ ኦልሞስት ይሄ እንዲያውም ፖለቲካ ነው። ሌላ እናትየው የማታውቀውንም ነገር እኮ ላይ ይችላል ወደፊት አይደለ። ከዛ ከእናትየውም ራሱ በቃ ሌላ ኮምፕሊትሊ ላይክ የወጣ አስተሳሰብ ይዞ እንትን ሊል ይችላል። እና አይ ቲንክ እሱ መሰለኝ ሞር በእኛ ሀገር ኮንቴክስት ደግሞ ሲታይ በጣም የጀኔሬሽናል ለውጡ ላይክ ስፔሻሊ በጣም እንትን እያለ ነው። እና አይ ቲንክ አሁን ደግሞ ላይክ የኤአይ እንትን ሲመጣ አይ ዶንት ኖ አይታችሁ ከሆነ ሰሞኑን ላይክ በተለይ እነዚህ የኤአይ ቪዲዮዎች የሚወጡ ምናምን በአማርኛ ራሱ አሉ። አንደኛውን እያየሁት ነበር ቲክቶክ ላይ ይሄ በረዶ ዘነበ አዲስ አበባ ውስጥ ምናምን የሚል አይታችሁት ከሆነ አይ ዶንት ኖ። እና አንደኛው እንግሊዝኛ እያወሩ እና ላይክ ልጁ ይዞ እያዞረ እያሳያቸው ነው ለእናቶቹ። እና አሁን ምናምን አንደኛው እንደ ማረ ምን አስመራ እኮ ቀድሞ ዘንቧል ምናምን አለች። እና ላይክ ጀነሬሽናል እንትኑ ራሱ በጣም ከባድ ነው ማለት ነው። እንኳን የውጭ ሀገሩ ራሱ ቀርቶ ላይክ በእኛ ሀገር ደግሞ ላይክ ኦልሞስት በ3 እጥፍ ማባዛት ነው። እና አይ ቲንክ ያ ነው እንግዲህ ስፔሻሊ ደግሞ ወደ መጽሐፉ ሜቢ ከገባን ላይ ቀር ዲስከሽኑ አሁን ቅድም በጸሎት ያነሳችሁ ፖይንት ነበር። እኔ እንዲያውም በደንብ አልመለስኩትም መሀል ላይ ሀሳቤ እንትን ብሎብኝ። ላይክ አሁን እነዚህ ገዳማውያን አሉ አይደለ ላይክ እርስ በርስ እየተተኩ ነው የሚሄዱት አይደል። ቅድም ጆኒም አንስተዋል ስለ ቋንቋ ሲወራ። አሁን ላይክ እነሱ ቅድም እንዳልኩት እኔም ላይክ ገዳማውያን ናቸው። ላይክ ኮንቴክስታቸው ወጣ ያለ ነው ስቲል ከተማ ውስጥ የሚኖሩ ደግሞ እንደ ሲሳይ አይነቶቹ አሉ። ላይክ የሆነ ሰዓት ላይ ይሄ ላይክ ስልጣኔው እየበዛ ሲሄድ እነዚህ ገዳማውያን ለማን ነው ይሄን ሚስጥር የሚያስረክቡት ነው አሁን ላይክ የሚመጣው ጥያቄ። እንዴት ነው ላይክ የቅብብሎሽ የሚቀጥለው? ወይስ የሆነ ሰዓት ላይ በቃ ሜቢ ጀስት ተቀባይ ጠፍቶ ያ ዋሻ በቃ በጫካ ተሸፍኖ ጀስት ይቀራል ወይ? ላይክ ይሄ ጥሩ ጥያቄ ነው። አሁን ቅድም በጸሎት ያነሳቸው አሁን ወደሱ ሜቢ መልሶ የሚያስገባ ነው። እና ሜቢ አይ ቲንክ እነሱስ ማቀበል ከፈለጉ ምን አይነት ሜተድ ነው መጠቀም ያለባቸው? ሜቢ ላይክ የተሻለ ነገር ለእነሱ ሜቢ አስተያየት መስጠት ቢቻል እያሰብኩና ሜቢ በጸሎት ወደ አንቺ ልመለስ። የራሴን ጥያቄ ደራሲ ማለት ነው። እንግዲህ በዚህ ኮንቴክስት አሁን ካልነው አንጻር ደግሞ ሲታይ ማለት ነው አሁን ሳስበው በኤአይ ማስጠበቅም ይቻላል አይደለ? ያው ለዛ ከደረሰን በኢትዮጵያ ቴክኖሎጂ ታሪክ ነው እሱም አይዲያል የሆነ ነገር። ግን አሁን ይመስለኛል መጽሐፉን እንዳነበበ ሰው ሳስበው ያው መልእክት ይልካሉ ነው ታማልም ባይሆን ሌላ አይነት መልእክትን ሊላክ ይችላል ለተባለው ሰው ማለት ነው። ላመኑበት ሰው ለተገለጠላቸው ሰው እንደዛ ይልካሉ ብዬ ነው ማስበው። መጽሐፉም እመጓ ራሱ ላይክ የተጻፈበትን ምክንያት አንዱም ያ ይመስለኛል መኖሩን እንዲያቀጣይ ጀነሬሽን ኦኬ እንደዚህ አይነት ቅርጽ ኢትዮጵያ ውስጥ አለ፣ ስለዚህ በቃ ትውልዱ ማወቅ አለበት፣ ተተኪ ሊኖር ይችላል፣ ማንኛችሁም ልትሆኑ ትችላላችሁ፣ ስለዚህ ቢ ሬዲ አይነት መልእክት ነው እኔ ደረሰኝ መጽሐፉን ሳነበው። እና ቤዚክሊ እሱንም እንዲጽፍ ያደረጉት በዛ ፕሮሰስ ውስጥም እንዲሄድ ያደረጉት ለዛ ነው ብዬ ነው ማስበው። ላይክ የነሱ አንደኛው መንገዳቸው ያው መጽሐፉን ጻፍ ይበሉት አይበሉት ምንም የሚናገረው ነገር የለም መጽሐፉ ላይ። ነገር ግን በእንደዚህም አይነት መንገድ በራሳቸው መንገድ ሪች አውት ሊያደርጉ ይችላሉ። እና ለትውልዱ ቢሬዲ ነው እኔ ማስተላለፈው መልእክት እዚህ ጋር ማለት ማንኛችንም ሬዲ ሆኖ መጠበቅ አይ ቲንክ የራሳችን ኃላፊነት ነው። እነሱ በቃ ሪች አውት ማድረግ ነው የሚችሉት ነገር እንጂ እኛ ማንንም ሰው ተዘጋጁ ብለው ሊያዘጋጁት አይችሉም። ግን ፍላጎቱ ከኛ ዘንድ ካለ እኛ ጠያቂ ከሆንን እኛ ፈላጊ ከሆንን በእነሱ በኩል መንገድ ይዘጋል ብዬ አላስብም። እንግዲህ ያው ከተመረጡት ውስጥ ከሆኑ ማለት ነው ከሆንን፣ ካልሆነም ደግሞ ያው በሩቁም ቢሆን የማገልገሉ ቻንስ ይሰጠናል ብዬ አስባለሁ። ልክ እንደ ሲሳይ በአንድም ሆነ በሌላ መንገድ
ጆኒ እስቲ ምን ትላለህ? የሚረከባቸው ያጣሉ የሚል ፍርሃቱ አይ ቲንክ ሌጂቲሜትም ቢሆን እኔ አሁን ምን ማሰብ ጀምሬያለሁ። እንደውም የሆነ በቃ ኃይለኛ ባክላሽ መጥቶ ወደ ገዳም የሚጎርፍ በቃ ማለት ህዝብ ይኖራል ብዬ ነው የምገምተው። በቃ ማለት የሆነ ፖይንት ላይ በቃ ምንድን ነው የሆነ ነገር ሁሉ መላክቱን ያጣና ተመልሶ ሰው ደግሞ ትሬንዲንግ ነገር ይሆናል። ሁሉ ነገር ትቶ ገዳም መግባት እንደዛ ይሆናል። እንደነነዌ ማለት ነው ሞሮለስ እና እንደውም ቅድም ስታወሩ ምንድን ነበር ትዝ ያለኝ the end of history የሚል መጽሐፍ ካወቃችሁት ፉኩያማ ፍራንሲስ ፉኩያማ በስም ነው የማውቀው። እሱ መጽሐፍ ላይ በቃ ሂስትሪ ኤንድ አድርጓል። ከዚህ በኋላ በቃ ሊበራል ዴሞክራሲ የነሱ አይዲዮሎጂ በቃ ሁሉም ዩኒቨርሳሊ አክሰፕትድ እየሆነ እየመጣ ስለሆነ ወደኋላ የሚመለስ አይነት ነገር አይኖርም። በሁሉ ነገር አብቅቷል። ሶቪየት ህብረት እንትን ስላለች ከዚህ በኋላ ምንም ኮሚኒዝም የለም፣ ጀስት ሊበራል ዴሞክራሲ ብቻ ነው የሚለው ነገር እኔ አይ ቲንክ አሁን ምንም የእሱ ተቃራኒ ነው አሁን እየሆነ ያለው። ካስተዋልን ገና እየጀመረ ነው የሚመስለው። ኦልሞስት ሂስትሪ ምንም መላቅጡ የጠፋው ነገር ነው አሁን ኔክስት ቻፕተር እና በምንም በአንዱ አይዲዮሎጂም በዚህኛው እንትንም ቬሪ ሃርድ ቱ ሜክ ሴንስ ኦፍ ኢት እና ሶ መገመት ይከብዳል። ሞስት ላይክሊ ግን የሚመስለኝ እንደውም የሆነ ሪቫይቫል ይኖራል ማለት ከሆነ ሎጂካሊ ገፍተህ ሄደ የሆነ ፖይንት ላይ ዲሚኒሽንግ ሪተርን ኦልሬዲ እያየ ነው ይመስለኛል። የቴክኖሎጂን በተለይ ጀስት በቃ በተለይ አሁን እኛ ሀገር ቅድም አሁን አንተ ያነሳኸው አለ አይደለ አዳፕትም ለማድረግ ረጅም ጊዜ ስላልነበረን ኢንተርኔት ራሱ ማቹር ሳያደርግ ነው እኛ ሀገር ሶሻል ሚዲያ ነው የመጣው። ኢንተርኔት ኢቭን ስልክ ራሱ እኮ ዩኒቨርሳሊ አልነበረም እኛ ሀገር። እኔ ፐርሰናሊ እንዲያውም ላይክ ኢንተርኔት እና ሶሻል ሚዲያ ኦልሞስት አንድ ላይ ነው እንትን ያልኩት። ኢንተርኔት እንደገባ ነው ፌስቡክ አካውንት እንትን የፈጠርኩት ወዲያው። ከኢንተርኔት የተዋወቅነው እኛ በፌስቡክ ነው። ምክንያቱም ከዛ በፊት ለምን ስንል እንጠቀማለን ዌብሳይቶች አማዞን ምናምን አንጠቀም ለኢኮሜርስ ምንም ብሎግ ያን ያህል እንትን የለም እና ሞስት ሶሻል ሚዲያ ላይ ነው የገባ ነው እኛ። ኢቭን ኢንተርኔቱ ራሱ ምንም ማቹር አላደረገም እና ልክ ሶሻል ሚዲያው ደግሞ አሁን ማቹር እያደረገ ሲመጣ ነው ገና አይደል ኢቭን በኮቪድ እኮ ነው ቲክቶክ ምናምን ራሱ በደንብ እና ሰውም ዋይፋይ ምንም አሁን እኛ ሀገር በደንብ የገባው የኮቪድ ሰሞን ነው 2020 ሰው ቤት ቁጭ ብሎ ምናምን እንትን ሲል በዛ ምክንያት ነው እንደውም በደንብ አዳፕት ራሱ የተደረገውና 5 ዓመት ማለት ነው ቆይ አይደል በጣም አጭር ጊዜ ነው። ከዛ ኤአይ ደግሞ ሲመጣ እኔ እንጃ ዝም ብሎ የኛን ሀገር ደግሞ ትንሽ ዝግጁነት ይፈልጋል። እንግዲህ የመንግስት ፖሊሲ ምናምን ውስጥ ገብተን እንዲህ ቢያረጉ እንደዛ ቢያረጉ ማለት ካለብን አይ ዶንት ኖ ግን እንደ እንትኑ ፍጥነቱን ግን በጣም ኮፕ ማድረግ በጣም ያስቸግራል። የኛ ሶሳይቲ በተለይ እንዳልከው ሊትራሲው ቴክኖሎጂካል ሊትራሲ ነው ያልከው ምን ማለት ምን ልበል ቴክኖሎጂው ጥቅም እንዳለው ራሱ እንደ ጥቅሙንም አያውቀውም ጉዳቱንም አያውቀውም። ዝም ብሎ ብላይንድሊ ነው እንደ ፋድ አለ ሁሉም ሰው እየተጠቀመው ከሆነ ሁሉም ይገባበታል። ለምን ይጠቅመኛል ምን ላድርግበት ምናምን በጣም ጥቂት ሰው አሁን አይ ቲንክ ንግዱ ምናምን ቲክቶክ ላይ በደንብ እንትን እያለ ይመስለኛል። በቃ ሰው ወዳለበት ስለሆነ አድቨርታይዝመንቱ ምናምን ሰው ወደ አንድ ቦታ ሲሆን እዛ አካባቢ ተከትሎ የሚሄድ ነገር አለና ግን ስቲል በጣም ለኔ ወሬው ይበዛብኛል ከጥቅሙ ከፖቴንሻል ቤኔፊቱ ምን ጥቅም እናገኝበታለን ከስፔሻሊ የውጭ ነገር ግራፍት አድርገን በቃ እንትን ማድረግ ስለለመደ የበቀል ምናምን ነገር ስለማናውቅ የኤአይን እስኪ ደግሞ ማየት ነው። አሁን ሪል ታይም እያየ ነው እየተፈጠረ ያለው ነገር ምን ያመጣብናል ደግሞ የሚለው
ከባድ አይ ቲንክ እኔ ሜቢ ጆኒ ላይክ እኔ ደግሞ ያንተ ተቃራኒ እንትን ነው ሀሳብ ነው የምጋራው። በእርግጥ ሙሉ ለሙሉ ተቃራኒ ለማለት አልችልም፣ ምክንያቱም ተተኪ ስቲል የሚጠፋ አይመስለኝም አሁን እንዳልከው። ግን አሁን ጥያቄው በእኔ በኩል ላይክ ሜቢ ተተኪው ግን ላይክ እንደ ተኪው አይነት አስተሳሰብ ያለው ሰው ነው ወይ ነው ጥያቄው። አሁን ላይክ ገዳማውያኑ ላይክ አይ ሚን ሞር ኦር ሌስ ስቲል መጽሐፉ ላይ እንዲያውም አንድ ገጸ ባህሪ አሉ፣ ስማቸው ጠፋብኝ። የሆነ ሰዓት ውጭ ሀገር እንደሄዱ ምናምን ይነግሩታል ሲሳይ፣ ትዝ ይላችሁ እንደሆነ እንግሊዘኛ እንትን ብለውና አይ ቲንክ ስቲል እንደሱ አይነት ነገር ሊኖር ይችላል። ሜቢ ላይክ ጊዜውን የጠበቀ አለ አይደል ገዳማዊ እንደሚባለው ሜቢ እና አይ ቲንክ ይኖራል ብዬ ተስፋ አደርጋለሁ። ሜቢ ግን አት ሴም ታይም ደግሞ ላይክ ብዙ ነገር በጊዜ የጠፉ ነገሮች እኮ አሉ አይደለ? ላይክ ስቲል ኢቨን ራሱ ከቋንቋ አንጻር ራሱ ካየነው እኮ ላይክ እኛ በተለምዶ ሀ የምንለው ላይክ ብዙ ሀዎች አሉ አይደለ? ሀሌታ ውሃ፣ ሐመር ውሃ ምናምን። አሁን እነሱ አሁን በጊዜያቸው ላይክ መጽሐፍ ሳነብ ቆይተዋል እና እነሱ ራሱ በጊዜያቸው የተለያየ ድምፅ ያላቸው ሳውንዶች ነበሩ። ግን ያው ከጊዜ በኋላ እንትን እያሉ ሞርፍ እያደረጉ ሁሉም አንድ አይነት ሳውንድ ስላላቸው ላይክ በቃ ሀሀ ተብለው ቀሩ እና ይሄም ላይክ እንደዚህ አይነት ኮንቴክስት ያለው ይመስለኛል። ላይክ ጊዜ ምንም የማይሽረው ነገር የለም እና ከዛ አኳያ ደግሞ ላይክ የመጥፋትም ቻንስ አለው ብዬ አስባለሁ የሆነ ሰዓት ላይ። ምክንያቱም አንዳንዴ ይሄ የዋህነት አስተሳሰብ አለ ስፔሻሊ እኛ በኢትዮጵያውያን በኩል ከብዙ ነገር አንጻር የሆነ ትመለከተዋለህ። ያው በቃ ሁሌ የሆነ ተተኪ ያለ ሁሌ አይጠፋም እኛ እንደዚህ ነን ምናምን የሚለው አስተሳሰብ ስላለ ላይክ የሆነ ጊዜ ግን ጊዜ ሳይሽሮት የሚያልፍ ነገር ሊኖር እንደሚችል የሆነ ያስፈራኛል። ምክንያቱም ብዙም እኮ እንትን ማለት እኮ አያስፈልግም አይደለ? በቃ እንትን እያለ ተተኪ እኮ የሆነ ሰዓት ላይ ይጠፋል ለምንም ነገር እና ከጠፋ ደግሞ ምንም ማለት እኮ አይደለም። ጀስት ዋሻው በቃ እንትን የሚለው ይጠፋል። ገብቶ የሚሰርቀውም ሰው እኮ አይኖርም። በዛ አንጻር ካየው እዛ መኖሩን የሚያውቅ ሰው አይኖርም። አሁን ልክ እንደ እንትን ማለት ነው። አሁን ታቦተ ጽዮን አሁን እኛ ኢትዮጵያ ውስጥ አለ ነው የሚባለው አይደለ? በሃይማኖትም በእንትን በኦርቶዶክስ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንትንም ኦፊሻል ፖዚሽን ነው ባይዘው እሱ ነገር። እኔ እሱን ነው ማወቅ የምፈልገው። አይ ቲንክ የቀኖና ጉዳይ አይደለም በእርግጠኛ። ከዛ ውጪ አይ ቲንክ ደፍሮ የለም የሚል ቤተክርስቲያን ውስጥ እንደዛ የለም ብሎ ሳክስ ነው። ግን በጣም ሞር ቻሌንጂንግ ጥያቄ ነው ይሄን ለእኔ በተለይ ማለት የታቦተ ጽዮን መኖር አለመኖር ሳይሆን ጀነራሊ ለምሳሌ እኛ ቤተክርስቲያን ገድላት አሉ ብዙ ጊዜ ታምራት ምናምን ሲነበቡ እንደዚህ በጣም ወጣ ያሉ ታሪኮች ይሰማል ይሄ ጀነሬሽን በተለይ የኛ ጀነሬሽን እና አሁን ያለው ኢምፐልስ በአንድ በኩል በጣም አውትላንዲሽ ሲሆን አይደል ሞስት ኮሜዲ የሚመስላቸው ሰዎች አሉ፣ ቀልድ የሚመስላቸው እንዴ ይሄማ ወደ ማሾፍ እንትን እና አፕሮቹም ደግሞ ልክ አሁን ሰው እንደዛ ቢል አንድ ወጣት ከአባት ጋር አሁን እያወራ ብለን አሁን ኢማጂን ብናደርግ እና አንድ ገድል ላይ በጣም እንትን በቃ ዋይልድ የሆነ ነገር ቢሰማ አባቱ በቤተክርስቲያን ሳይድ ያለው ሰው እንዴት ብሎ ነው ያንን ሰው መያዝ ያለበት? ጀስት በቃ ይህንን ሁሉ ነገር አምነህ እያንዳንዷን እንትን ተቀብለህ አምነህ ሲባል አሁን እንደውም ሰሞኑን ምንድን ነበር የሆነ ዲቤት እያየ የጁቢሊ አይተዋል። የጆርዳን ፒተርሰን ነው። ታምናለህ ምንድን ነበር ያለው ጥያቄ? በእግዚአብሔር ታምናለህ አታምንም አይደል? እንደዛ ነው ማመን ማለት ሄዶፍ ዘዴ አምነህ ትቀበላለህ አምነህ አትቀበልም አይነት አፕሮች ይኖራቸዋል ቤተክርስቲያን አካባቢ ሰዎች። ግን መሆን ያለበት
የሆኑ በቃ ፋክቶች ዘርዝረህ እነዚህን ያመነ ክርስቲያን ነው እነዚህን ያላመነ ደግሞ ክርስቲያን አይደለም የሚል አይነት መስፈርት ሲያወጡ ነው ሰውን የሚገፉት የሚመስለኝ። ግን ያው እንዳለ ዲቤቱ ላይ ግን በጣም የሚያስቀው ፓርት ምናልባት ወደዛ ከገባን what do you mean by believe? What do you mean by God? What do you mean by believe? What do you mean by what? like እሱ ራሱን የቻለ እንትን ነው like ፖድካስት ይወጣል I think እንደውም like I think ጥያቄውን የሚያነሳው ለዛ ነው like ኦፊሻል ፖዚሽን አይደለም የሚለው like ጥሩ ፖይንት ረዳም ያልከኝ ጆኒ like ኦፊሻሊ ወጥቶ የቤተክርስቲያን ሰው እንደዛ like ይሄ ነገር የለም ሳክስ ነው ያለ ሰው የለም እስካሁን አይደለም like ካለም I think it's ከባድ ነው የሚሆነው ከቤተክርስቲያን ግን እንትን የሚል አይመስለኝም like የሚወገዝ አይመስለኝም ኦፊሻል ፖዚሽን ከካለም ሆነ የተነሳ ግን I think ያነሳው ፖይንትም ለዛ ነው like አሁን እኛ አለ ታቦተ ጽዮን አለ ኢትዮጵያ ውስጥ ምናምን ይባላል ግን አሁን ለቀሪው ዓለም እንደዛ እንትን ነው እኮ የሚባለው በቃ ጠፍቷል ነው የሚባለው በቃ የት እንዳለ አይታወቅም just ጠፍቷልና I think እኔም ልል የነበረው እሱን ነው like እነዚህ አሁን የቅዱሱ ቅርስ እንደሚለው እነዚህ ሳይንት የሚሉት ተተኪ ሊጠፋ ይችላል እንደኔ አስተሳሰብ like የሆነ ሰዓት ላይ ሊጠፋ ይችላል ከጠፋም ደግሞ በቃ just ምንም በቃ ልክ እንደ ታቦተ ጽዮን ጠፋ እንደሚባለው ይሄ ነገርም በቃ ጠፍቷል ተብሎ እንትን ይላል ሜቢ አንድረኛ እንትን ሲል ምናምን የሆነ ከፍቶ ካላየው በስተቀር ገብቶ የዛኔም like ጆኒ እንዳልከው ሜቢ ፉል ሰርክል ይሄዳል ምን እንደሆነም ላያቅ ይችላል የዛኔ ያየውም ነገር እና ስቲል የሆነ ናይቪቲም ይገባዋል ብዬ ስለማላስብ ነው አንዳንዴ አሁን በእምነት ደግሞ እንትን ልትል ትችላለህ መቼም እግዚአብሔር እንትን የሚለው የእግዚአብሔር ቅርስ ስለሆነ እሱ ራሱ ያበጅለታል እንትን የሚለው ምናምን ብለም ልታልፍ ትችላለህ ግን I think እንደሱ አይነት አስተሳሰብ እኔ ሜቢ ይሄ አሁን እንደ ሲሳይ ስለሆንኩም ሊሆን ይችላል I don't know በጣም የሆነ ስጋው ይሆናል አይደለ በቃ ፒውር የሆነ ማቴሪያሊስት የሆነ አስተሳሰብ አስቤ ሊሆን ይችላል ግን ስቲል እኔ ፖሲቢሊቲው አለ ብዬ አስባለሁ like የሆነ ሰዓት ላይ በቃ because የጀነሬሽናል ተቃርኖ ነው አሁን እንዳልነው ስፔሻሊ በእኛ በኩል ደግሞ ሲመጣ አሁን ቅድም እንዳልነው like ይሄ አንዳንዴ አለ አይደለ የሆነ ሰዓት ላይ እየጠፋ ይሄድና ያ ጥያቄ ተመልሶ ሊመጣ ይችላል አይደል አንዳንድ ነገር አሁን ለምሳሌ ገድላት ያልከው አሁን ጆኒ እርግጠኛ ነኝ አንድ ልጅ ለእናቱ ወይ ለአባቱ ይሄ ነገር ምንድነው አልገባኝም ምናምን ሲል ዝም ብለህ ተቀበል የሚል እርግጠኛ ነኝ ይኖራል 100%ም አምንበታለሁ እንደዛ የሚል ሰው እንዳለ እንጂ ለምን ጠየቅ ጥሩ ነው ና አብረን እንጠይቅ የሚል like በጣም እኔ እንጃ እኔ ሬር ነው በእኛ በኩል በተለይ ደግሞ ከእንትን አንጻር ስታየው like በቃ ዝም ብለህ አምነ በቃ ተቀበል ነገር አለ አይደለ እና እሱ ደግሞ እስከ ተወሰነ ድረስ ነው የሚሄደው እና like እንደዚህ አይነት የጀነሬሽናል ጋፕ ተፈጥሮ የሆነ ሰዓት ላይ በቃ just ተተኪ ይጠፋል የሚል እንትኔ like more ያመዝናል like 100% ለማለትም ባልችልም ግን ሜቢ like ወደ 60-70% ለዚህ መፍትሄው ምንድነው ካላችሁ like እውነት ለመናገር ለእናንተ ጥያቄው ልትሆን ወደ በጸሎት ልመለስ ወይ ጆኒ የምትለው ካለው ወደ አንተ ልምጣ አይ ያው ወደ መፍትሄው ከሄድን መፍትሄው ሁሉም ሰው እኔ ሊሆን ይችላል ብሎ መዘጋጀት ነው ያው ቤተክርስቲያንን ማወቅ ወደሚለው ይመልሰናል ወደ ሪሊጂየስ ስታፉ ማለት ነው ግን ተተኪ እናጣለን በሚለው ደግሞ አላም በጣም ኦፕቲሚስቲክ ስለሆንኩ ይሁን እሱ ጥያቄ ነው ግን አንድ ያው የሪሊጂየስ ነገር ነው ሲጀመር at the end of the day እሱም አለ ቅድም እንድሪያስ የጠቀስከውም ያው የእግዚአብሔር ንብረት ነው ስለዚህ እሱ ያዘጋጅለታል በአንድም ሆነ በሌላ መንገድ ግን እሺ እግዚአብሔርን አላምንም ሰው ደግሞ ፎርካስቱንም ሰው ደግሞ አይ እንዴት ነው ይሄንን ሎጂካሊ የምናየው ከተባለ ደግሞ ገዳማውያኑም ያው የእግዚአብሔር ሰዎች ናቸው እነሱ ኃላፊነት ተሰጥቷቸዋል ከነዛ ኃላፊነት ውስጥ ደግሞ ያው ተተኪም ሰው ማፍራት ነው ብዬ ማስበው ማለት ነው አንድም መጽሐፉ ወደ መጽሐፉ የሚመልሰንም ነገር ስለሆነ ማለት ነው እንዲጻፍም ወደ ሲሳይም ሪቻውትም ያደረጉበት አንድ ምክንያት ያ ነው እንጂ እሱ አንድ ሰው ስለዛ ቅዱስ
ጽዋ መኖር አለመኖር አወቀ አላወቀ እነሱ ላይ የሚጨምርላቸው የሚቀንስላቸው ነገር የለም። ወይ እሱ ጠባቂ አልተባለም አልተሾመም፣ ዳይሬክትሊ ንክኪ የለውም ከቅዱስ ጽዋው ጋር። ግን እሱ አንድም የተጠራበት መንገድ የተጠራበት ምክንያት ብዬ የማስበው ለሌላውም ሰው እንዲያሳውቅ ነው፣ ያየውን እንዲያስተምር ነው፣ ያየውን ለሌላው ሰው እንዲናገርም ነው፣ እንድናቅም ማለት ነው። ትውልዱ እውቀት እንዲኖረው ምን ያህል ትልቅ ንብረት በእጁ እንዳለ እንዲያውቅ። ስለዚህ ለሱን ሪቻውት እንዳደረጉት ሁሉ ሌላውን ተተኪውን ትውልድ ደግሞ ሪቻውት ያደርጋሉ። ግን አሁን እዚህ ጋር አንድ ጠቅሼ ማለት የምፈልገው ነገር ምንድነው፣ አሁን የኛ ሰርክል አለ። አሁን ከዲስከሽናችንም እያሰብኩኝ ሌላ እኛ ያላየናቸው ደግሞ ከኛ ሰርክል ውጪ ደግሞ የሆኑ ሰዎች አሉ። ያው የቤተክርስቲያን ነገር ግድ የሚላቸው በሁለት የተሳሉ ሰይፎች ያው ዓለማዊውንም ይዘው መንፈሳዊውንም በቃ የቤተክርስቲያን ነገር ያገባኛል፣ ይሄ የቤተክርስቲያን ንብረት መጠበቅ አለበት ብሎ እየታገሉ ያሉ ሰዎች አሉ። በእኛ ህዳር ውስጥ ያልሆኑ እኛ እያየናቸው ያልሆኑ ማለት ነው። ፖቴንሻል ተቀባይ ሊሆኑ የሚችሉ ሰዎች እና እነሱን ሰዎች እኛ እያላየናቸው የመሆን ቻንስ አለው። የኛ ትውልድ ብለን ከምናስበው ውስጥ ስቲል ብቁ የሆኑ ሰዎች ግን ለኛ ማይታዩ አሉ። አንድ ኤግዛምፕል ራሱ ለመስጠት ማለት ነው፣ ያው ሪሊጂየስ ስለሆነ ሪሊጅን ጋር ይገናኛል። አሁን ስሙን ረሳሁት፣ ዩቲዩብ ላይ የሆነ ሰሞን ትሬንድ እያደረገ ነበረ። ይሄ የሃይማኖትን እያነሳ ይሄ ክርስትና ጋር እያነሳ ፕሮቴስታንት ምን ያህል ትክክል እንደሆነ ምናምን ከሚናገረው ሰው ጋር የተከራከረ ልጅ ነበረ፣ ኢትዮጵያዊ። ረሳሁት፣ የሃርቫርድ ተማሪ ስሙን ረሳሁት፣ ሁለቱንም ረሳኋቸው። ግን ፌመስ ነው ነጩ በተለይ እና እሱን አሁን ኮንፍሮንት ሲያደርገው ነበረ የቤተክርስቲያን ስርዓቶችን ምን ያህል ልክ እንደሆኑ ለምን ምን እንደሚደረግ የሚለውን ነገር እና እሱ አሁን ያው የእናንተ ኩያም ከኔ ትንሽ ተለቅ ይላል፣ ግን እንደናንተ ነገር ነው እድሜውም ራሱ ማለት ነው። እና ያንግ ነው ለማለት ነው። which ተስፋ አለ፣ የቤተክርስቲያን ነገር ግድ የሚለው ሰው አለ። ስለዚህ ተስፋ አለ። ስቲል ሙሉ ለሙሉ የተዘጋ አይደለም፣ ግን አብዛኛው ነገር ከምናየው አንግል ከሆነ ቀስ በቀስ የመጥፋት ቻንስ አለው ወይ? ያ መንገዱ ይቀጥላል፣ እየጠበበ ነው የሚሄደው፣ ያው እውነተኛ መንገድ ተብሎ ስለሚታሰብ ማለት ነው። ግን ሙሉ ለሙሉ ይጠፋል ብዬ ግን አላስብም። ተተኪ ይኖረናል። ወደ አንዱ ብቻ የሚሄድ ይመስለኛል። እንዲህ ባለበት አይቀጥልም። ወይ ኮምፕሊትሊ ይጠፋል ወይ ደግሞ በጣም ይነቃቃል። የኦል ኦር ነቲንግ አይነት ሜቢ ደግሞ ብቻ በብዙ መንገድ ካየ ነው። እናንተማ አካባቢ ነው አይ ዶንት ኖ ሪቫይቫል አለ ምናምን ሲባል ሰማለሁ ብዙ ጊዜ ስፔሻሊ ኦርቶዶክስ ቤተክርስቲያኖች ላይ ሰው እየመጣ ነው፣ አሜሪካም ካናዳም። እውነት ነው እሱ ነገር? እና በእናንተ ኤክስፒሪየንስ አትሊስት አንድ ሁለት ቦታ እንደዛ ሳይ ውጪ ስፔሻሊ ካናዳ ኦርቶዶክስ ኢስተርን ኦርቶዶክስ ማለት ነው አይደል? አብዛኛው አቴንድ አድርጌ ስለማላውቅ እውነት ለመናገር አይዶን ነው። ግን ኦንላይን ላይ ብዙ ጊዜ ታያለ። ሶ ሜቢ እንደውም እነሱ ወደኛ ይመጡና እኛ ወደ እነሱ እንዘጋለን። ገዳም ይገቡ ይሆናል እየመጡ I guess ሌላ ሜቢ የምጨምሩት ነገር አለ? ወጣ አለና ከመጽሐፍ ያው ነው አይዲያው እንትኑ ኮንቨርሴሽኑ የጀነሬሽናል ጥያቄ ነው ዞሮ ዞሮ። በእኔ በኩል የምለው ነገር የለም። ሜቢ በጸሎት ካለ እኔም ጋር አልኳት ጥያቄዎች። ኦኬ በቃ አይ ቲንክ ለዛሬ በቀናል ማለት 1 ሰዓት ተኩል ዲስከስ አደረግን። ሰዓቱ አይታይም ማለት ነው። ጋር የምታዩት ሰዓቱ የእናንተ የኔ ይታያል ካላል ሪካርዲንግ ብሎ ኦኬ ላቁሞ በቃ ሪካርዲንግ አይታይም። ሰብስክራይብ አድርጉ ምናምን እንበልና አንተ
አይ ነው አንተ በለው ጨርሰው እንደጀመርኩ እሺ ሳቂ ብቻኩ ስለዚህ የዛሬን በዚህ እንጨርስና እንግዲህ ላይክ አድርጉ ሰብስክራይብ አድርጉ አትርሱ እስከ ቀጣይ ኤፒሶድ ድረስ መልካም ጊዜ ይሁንላችሁ